ቶች በዋነኛነት ጥቃቱ የሚያተኮረው ወንዶችም ይጠቃሉ፣ ግን በዋነኛነት የጥቃቱ ሰለባ የምትሆኑት እናንተ ናችሁ። በሚደርስባችሁ ጥቃት ዙሪያ በምታደርጉት ትግል ላይ ወጥ የሆነ የጋራ አጀንዳ ይዛችሁ መታገል ከከበዳችሁና ከዛ ይልቅ መስማማት ከከበዳችሁ አንዳንድ ወንዶች እንዴት ገብቷቸው ከጎናችሁ ሊቆሙ ይችላል? እናንተ ባልተስማማችሁበት ትግላችሁ እናንተ ሳትስማሙ ሌሎች ወንዶች ራሱ ባይስማሙ ሊገርማችሁ አይገባም። እናንተ ያልገባችሁ ወይም እናንተ የተከራከራችሁት ልክ ያልሆነ ነገር ስላለ ነው ማለት ነው አይደለም? ያንስ ወንዶች ራሱ ተቀበሉት ማለት ራሱ አይከብድም? ይከብዳል ቴዲ፣ ይከብዳል። የኔም ኮስችን አንዱ ጥያቄ እሱ ነው። እኛ አንተን እየሰደብኩኝ አንተና እኔ ጋር አልልህም። ጥፋተኛ የሆነውን ሰው እሱን እናስወጣ፣ ጥፋተኞችን እናጋልጥ፣ ወንድም ሆነው ሴቶች በአንድ ላይ እንቁም ነው፣ አብረን እንሆን ነው፣ እንስማማ ነው። የቱ ጋር ነው? እኔ ነገርኩህ እኮ ፔቲሽን ሁሉ ፈርሜ ነበርና ፔቲሽንን አነሳሁኝ። ፔቲሽን ፈርመን እኮ እኛም እንትን አድርገን ነበር እና ስንሄድ ግን አካሄዱ እኛ የመጣንበት ከበር አድርጎ የመጣ ነገር ነው እንጂ ሴት ልጆችን ለማዳን የመጣ ነገር አለ። እኔ እኮ ደሆል አካሄዳቸው ነው ወይስ የተወሰኑ የግለሰቦች? እኔ አሁን ደሆል ልል አልችልም። ለምን መሰለ እንደዛ ምለው እንደዛ ልል የምችለው ሁሉንም ሰው በአንድ አነጭ አፈልቅም። አቢንዴር እኔ ራሴ እኮ ላግዝ እኮ ገብቼ ነበር። እስቲል እኮ ሊያግዙ የገቡ ሰዎች እስቲል እዛው ያሉ ሰዎች እኮ አሉ። ገባህ አይደለ? ሃይማኖት ውስጥ እኮ ቴዲዬ ብዙ በሃይማኖት ሽፋን እኮ ህፃናት የሚደፍሩ ሰዎች እኮ ብዙ የቤተክርስቲያን ፓስተሮች በል ቄሶች በል ምናምኖች ብዙዎች እኮ ናቸው። ምኑን ጠርተን የህፃናት የሴት ልጅ መደፈር ከምን እስከምን ኢትዮጵያ ላይ እኮ ምንም ይሄ የምንለው ነገር አይደለም። ሁላችንም የምንጮህበት የምናለቅስበት ነገር ነው። ዳትስ ዋይ እኮ እኛም ፔቲሽኑን የፈረም ነው። ዳትስ ዋይ እኮ አብረናቸው ልንቆም ጎሄድ ጆርጅዬ ምናምን እያልን እኮ እያበረታታናት። እኔ እኮ በብዙ ቤት ገብቼ የእሷን ስለሰደቧት ነው የተሳደበችው። ተዋት ሊቨር አሎን እና ከእሷ ጋር መቆም አለብን ስንል ግን እየመጣ እየተገለጠ የመጣው ነገር ግን ሌላ ነው። እኔ እሷን ትንሽ ስቃወም ኢሚዲየትሊ የእሷ ሰዎች መጥተው እኔን አታክ ካደረጉኝ ዳት ሚንስ እኔ እኮ ሴት ነኝ። ቴዲዬ ምን ተገለጠ? ምን ነገራቸው ተገለጠ? ኦኬ ሌትስ ሴይ አሁን ለምሳሌ እኔ ሴት ነኝ አይደለ? ሴት ነኝ አይደል? እኔን አታክ ካደረከኝ ለማን ይቆምከው? ሴትን ኢምፓወር እናድርጋት፣ ሴትን በስራዋ ሰክሰስ እንድትሆን እናድርጋት፣ ሴትን እንደዚህ እናድርጋት። እኔ 3 ዓመት ሙሉ ጠብር ግፍ ብዬ የደከምኩበትን ስራዬን ዲስትሮይ ላይ አደርጎ መጡ ማለትና እንዳለ ተጻፈብኝ ማለት ምን ማለት ነው? ምን እያደረጉኝ ነው? ዲስትሮይ እያደረጉኝ አይደል? ስራዬን ዲስትሮይ እያደረጉት አይደለም? እነዚህ ሰዎች ማለት ታዲያ ለሴት ነው የቆሙት? አይ የሆነ ነገር ሲነካ ማንነት ይወጣል። ይህን ነው የምልህ። እና አንቺ ላይ ከደረሰው ጥቃት ባሻገር ሌላ የሽባቸው እኩይ ዓላማ አለ? በመጀመሪያ ደረጃ ወንድ ልጅን በዚህ ልክ መሳደብ ለእኔ ጋጠ ወጥነት ነው። ይቅርታ ለቋንቋዬ። ይሄ ነውር። ሁሉንም ወንዶች ነው የሰደቡት? ሁሉንም ወንዶች ተሳደቡ? የኢትዮጵያ ኦርቶዶክስ ተዋህዶ ወንዶች ደፋሪዎች ናቸው ስትል ነው ያየሁት። እዛ ጋ ነው የበቃኝ። ኦርቶዶክስ ተዋህዶ እግዚአብሔር ምስክሬ ነው። እዛ ጋ ነው የቆምኩት። አለኝ ቪዲዮ ከፈለክ። እኔ እዛ ጋ ነው የቆምኩት። እኔ እኮ ፕሮቴስታንት ነኝ። አየህ እዛ ጋ ስትል የኔ የአባት ኦርቶዶክስ ነው፣ የኔ ያስተማረኝ ነው፣ ወንድሜ ኦርቶዶክስ ነው። እንደገና ኦርቶዶክስ ማይ ፒፕል ወገኖቼ ናቸው። ይሄ ይበቃል። እዛ ጋ ጫወታው ሌላ እንደሆነ የሆነ ነገር ትርምስ ውስጥ እንድንገባ ሴትና ወንድ ትርምስ፣ የቤተሰብ ትርምስ ምናምን ስለሆነ ይሄ አግባብ አይደለም። እንደገና እኔ አልዋሽም ቴዲ፣ ታውቀኛለህ ብዬ አምናለሁኝ። ኤቪደንሱን ላንተው ለራስህ አሁን ልልክልህ እችላለሁ ቴዲ ቪዲዮውን። እና ይሄ እጅግ በጣም አሳፋሪም ነውርም ነው ልወዳለሁኝ። ብዙ ታይምን እንዳልይዝ ጥያቄ ካለ ጠየቃለሁ። ስራ ላይ ነኝ። አመሰግናለሁ። ጋይስ ችግር የለም ጋይስ። እንደዚህ አይነት ንግግር ተነግሮ ከሆነ አይ ዶንት ኖ ማየት አለብኝ ሙሉን። ግን ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እኔ ከዚህ በፊትም ብየዋለሁ፣ በጣም 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 በሀገር ግንባታ ዋጋ የከፈለች፣ በዱር በገደሉ ሀገር ተወረች ሲባል ታቦት ይዛ የወጣች ኢቭን
ዜጎች ታሰሩ ሊቀሉ ነው ሲባል ሳውዲ አረቢያ ላይ የቀርቡን እንኳን መንግስት መግለጫ ሳያወጣ የሰብአዊ መብት ኮሚሽን ሰዎች መግለጫ ሳያወጡ ፖለቲከኞች ሳይናገሩ ልጆቼን ብላ መግለጫ ወጣች። ፕሮቴስታንት፣ ኦርቶዶክስ፣ እስልምና፣ ደሃ ምናምን ሳይሉ ኢትዮጵያውያን እንዲሆኑ ሲባል በዋልንበት ቦታ ሁሉ አንድ ልሳናችን የምትሆን ቤተክርስቲያናት በነገራችን ነው። እንከን እንኳን ቢኖር የምንናገርበት መንገድ ጥንቃቄ ያስፈልጓል። ሙሉ አውዱን አልሰሙም። እንደዛ ተናግራለች ካለችኝ ሰብለ ሃይማኖተኛ ናት። ሰብለን አምናታለሁ። ሰብለን ታውቋታላችሁ ሁላችሁ። ግን በተለይ እንዲህ ያለ ነገር ከእምነት ጋር የተያዘ አያቸውን ነገርየው ከእምነት ጋር እንደዚህ ሰዎች ሲቆሰቁሷችሁም ሊሆን ይችላል። ከእምነት ጋር እያይዛችሁ የምትናገሩት አንዳንዴ እኮ ቴስት ሊያደርጓችሁ ሊሆን ይችላል። ቴስት ሊያደርጓችሁ ሰዎች ኮመንት ይጽፋሉ። ስድብ ሊሆን ይችላል ኮመንቱ። ኦኬ፣ በዚህ ጉዳይ ላይ እስኪ ሪያክሽናቸው እንዴት ነው? ለሌላ ሰው ሳሰጥ አንድ ነገር ብቻ እሺ፣ ወደ አንቺ እመጣለሁ። ምላሻችሁ ምንድን ነው? እስኪ በዚህ ጉዳይ ላይ እንትን ጉዳይ ላይ ፈተና አትውደቁ። የሃይማኖት ነገር ላይ ጥያቄ ወይም በሃይማኖት አስታከው ቢሰድቧችሁ እንኳን የምትመልሱበት መንገድ ኦኬ፣ አይ እንዲህ ከሆነ ጥሩ ናቸው ማለት ነው። ግሪን ላይ ተሰጧቸዋል ወይም ደግሞ ቀይ መብራት ያበሩባቸዋል። እና ለዛ ምናልባት ስሜታዊ ሆና ተናግራ ከሆነ አይዶን ነው ተናጋሪዋ ማን እንደሆነች አላወኩም። ቅድስት አንዳንድ ቁጥር የጻፍሽ ነው፣ ሪኩዌስት ላይ ግን አትታየኝም። በጣም ጥንቃቄ ያስፈልጓል ማለት ያለው። እሺ ሰብለ አልጨረስኩም አልሽኝ። ምን አልሽኝ? ቴዲ ምንድን ነው መሰለህ፣ አንደኛ ይህንን ያለችው ጆርዲ ናት፣ ሌላ ሰው አይደለም፣ መሪያቸው ናት ያለችው ማለት ነው። ቪዲዮን በእውነት እልክልሃለሁ ቴዲ። ምንድነው ሌላው ደግሞ ሀገራችንን እንደ ሀገር ኢትዮጵያ ብላ ሙልጭ አርጋ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ወንዶች፣ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ወንዶች ደፋሪዎች ናቸው አለች። እግዚአብሔር ምስክሬ፣ ጌታ ኢየሱስ ምስክሬ ነው። እውነት ነው የምነግርህ። ሌላው በጣም የሚያሳፍር ነውር፣ እኔ እንኳን ቤተሰቤን ጎረቤት ሄጄ አላማም አንድ ጥቁር ቁጭ አድርገው በጣም የሚያሳፍር ማለት ነው። እኛ የጓዳችን ብልግና እኮ በጓዳችን ይቀራል። የራሷ እያረረባት የሰው ታማ ስላለች ለአንድ ናይጄሪያዊ ቁጭ አድርገው በእንግሊዝኛ ኢትዮጵያን ይፈተፍቷታል። የኢትዮጵያ ወንዶች እንዲያርገው እንዲተደርገን ምን ሊመጣ ነው? እኛ እኮ እዚህ መነጋገር እንችላለን። ነውራችንን በጓዳችን አድርገን ይሄ ስብዕና ነው፣ የአገር ጉዳይ ነው። ቤታችን ብዙ ነገራችንን ማስተካከል እንችላለን፣ እንታረማለን። እኔ እኮ እዚህ ጋር ሰብለ ጥፋት አጥፍቼ ከሆነ እኔ ጌታ ምስክሬ ይቅርታ ጠይቃችኋለሁ። እውነቴ ነው የምነግራችሁ። ነውርን ነውር ነው፣ መስተካከል ያለበት ይስተካከል። ዛሬም ቢሆን ጠላት አይደለንም እርስ በርስ፣ እኛ እህታማቾች ነን። ይህን አስተካክለን ሌሎችን አምጥተን ይቅርታ ተጠያይቀን ሰላም ማምጣት ነው ያለብንና አብረን መስራት ነው ያለብን። ነውራችንን ግን አደባባይ እየወሰድን ሌሎችን ማሰደብ አግባብ ነው ብዬ አላስብም። ቪዲዮን እሰጣለሁ። እኔ ቪዲዮን ካልሰጠው ቴዳ በሌላ ቀን አምጥተን ሰብለ ውሸታም ናት ብለን እዚህ ጋር እኔ ውሸታም ልባል። ቴንኪዩ። የት ትሰጠኛለህ? ሰብለ ያነሳቻቸው ነገሮች ላይ የተሳሳተ መረጃ ስለሆነ ችግር የለም እሰጣቸዋለሁ። ያላወሩ ሰዎች ያወሩና ሰብለም ስለምትቀመጥ አንድ የመጨረሻ ዞር እንሄዳለን። በሚቀጥለው ፕሮግራም እንይዝና ከዛ በነገራችን ላይ አንድ ማወቅ ያለባቸው ሴቶች ላይ የሚደርሰውን ጉዳት በሞኖፖሊ እኛ ሴቶች ብቻ ነው የሚመለከተን የማለት መብት የላቸውም። አባትም ልጆች አሉት፣ ሴት ልጆች አሉት። የወንዶችም ግዴታ ነው። ስለዚህ የምታደርጉት ትግል ወንዶችንም ባቀፈ መንገድ መሆን መቻል አለበት። እንዴ እናቴ ላይ የሚደርሰውን ጥቃት አንተ ወንድ ስለሆን ከአንተ አትጮህ፣ እኔ ሴቷ ነኝ መጮህ ያለብኝ እንደማለት ነው። እናቶቻችን ላይ፣ እህቶቻችን ላይ፣ ሚስቶቻችን ላይ፣ ልጆቻችን ላይ የሚደርሰውን ጥቃት ጉዳዩ ሲሪየስ ነው። ምንም ጥያቄ የለውም። በተለይ አሁን ሶሻል ሚዲያ ስለመጣ እጅግ 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 እያቀለላችሁት ነው እንጂ አሁን ያለንበት ዘመን
የሚያስብል ነው። ምንም ጥያቄ የለውም። እኔ አንዳንድ ጊዜ በዜና ለመናገር እስኪያሳፍረኝ ድረስ ማለት ነው። እናንተ የሰማችሁ ነው። ይሄንን ጉዳይ ሁላችንም ግዴታ አለብን፣ ጤነኛ አእምሮ ያለው ሁሉ። ነገር ግን ትግሉ ስናደርግ ሌላ መስመር በሚይዝ መንገድ እንዳይሆን ጥንቃቄ ያስፈልገዋል። እሺ ሰብለን እናመሰግናለን። ያላወሩ ሰዎች ስንት ሰዎች ይታዩኛል? 4 ሰዎች ይታዩኛል። እሺ አሁን በሰዓት ላድርገውና ከዛም ሄደው ወደ ቅድስት ይሆናል። የመጨረሻ ዙር ትናገሩና እንለያያለን። መጀመሪያ ግን ላላወሩት እድል ውስጥ ሆፕ ፎር ኦል ፉል ስቶፕ አለች። ጽዮን ናት ብዬ አስባለሁ። ዲና፣ ከዛ አዲስ WFG አለ። ለእናንተ ለእያንዳንዳቸው በተነሳው ጉዳይ ላይ እስኪ 5 ደቂቃ ልስጣችሁና በሰዓት ልሰረውና ከዛ ወደ ቅድስት እንሄዳለን። ሌሎቻችሁ ታፕታፕ አድርጉ። የኔ ቤት አድማጮች፣ እኔ ለእኔ ቤት ለእናንተ ነው ስለጠየቃችሁኝ፣ እየሆነ ያለው ነገር ምንድን ነው ማወቅ እንፈልጋለን፣ እንስማ ከግራ ከቀኝም ስላላችሁኝ ለእኔ ቤት አድማጮች ነው። ይሄ በፌሚኒስት ዙሪያ ላይ ሶሻል ሚዲያን ያጣበበው ጉዳይ ማን ምን ይላል፣ ማን ምን እያለ ነው፣ ምንድን ነው ነገር እዩ የሚለውን ነገር እንድናውቅ እንድታውቁ ለማድረግ ያህል ነው። እሺ ወደ ሆፓችን እንመጣለን። ሆፕ 5 ደቂቃ አለው እንደኔ አለን። 5 ደቂቃ ብዙ ነው ለእኔ። ቴዲዬ በጣም አመሰግናለሁ በምታደርገው በማንኛውም ሀገርን የማንቃት ትውልድን የማንቃት ጥረትና እናመሰግናለን። ሌሎቻችሁም እህቶች፣ ወንድሞች ሁላችሁ ነው በተለይ የመፍትሄ አካል ለመሆን ለምትሰሩ፣ ለምትደክሙ፣ ለሰው ልጅ መልካምነትና ምቹ ሁኔታ ለመፍጠርም ለምትደክሙ ሁሉ ምስጋናን እያቀረብኩኝ ምናልባት የመፍትሄ ሀሳብ ይዘን ብንቀርብ ብዬ አስባለሁ እና ጉዳዮችን ቅድም እንዳልከው ሌሎችም እህቶች እንደተናገሩት ይሄ ጉዳይ በትልቅ በጣም ሰፊ ውይይት የሚያስፈልገውና ደግሞ እንደዚህ አይነት በጣም በርካታ ሙቭመንቶችን እንግዲህ መርተናል። እንደገና ከጀርባም ሆነን ብዙ አስተባብረናል እና ሙቭመንቶች ይነሳሉ፣ የተወሰነ ይሄዱና ያው እንደሚታወቀው የሆነ ቦታ ላይ ተሰነካክለው ይቀራሉና ስለዚህ ይሄ ሙቭመንትም ደግሞ በደንብ አመጣጡም ወይ ደግሞ ጥቅሙም በደንብ ወዴት ሊወስደን እንደሚችልም ታይቶ እንደ ኢንስቲትዩሽን ቢሆን መልካም ነው ብዬ አስባለሁ። በተለይ በፆታዊ ጥቃት ላይ ኤኒ ፆታ ማለት ነው እና 2 አይነት ፆታ ነው ያለው እንደምናውቀውና ለይቶ መዋጋት ባይኖር ወይ ደግሞ ለይቶ ሀሳቡን በደንብ ዲቨሎፕ ማድረግ ባይኖር የሚል ሀሳብ ነው ያለኝና ስለዚህ የመጀመሪያው ምናልባት ሁላችንም ኢትዮጵያውያን ካለንበትም ሀገር ውስጥም ሆነን ከውጭም ያለን ሰዎች ግለሰቦች ቻሌንጅ ብንወስድ ብዬ አስባለሁኝ እና ያው ደፋሪም ተደፋሪም ሰው ነው ኢትዮጵያዊ ነውና ስለዚህ እያንዳንዳችን አንዳንድ ሰውን መምከር ብንችል፣ አንድ ወጣትን መምከር ብንችል፣ አንድ ወጣት ሊደፍር የሚችል ወይ ደግሞ ለአቅመ አዳም የደረሰ ወጣትን መምከር ብንችል ብዬ አስባለሁኝ። አስቡት ምን ያህል ሰው መምከር እንደምንችል እና በተለይ የሰው መብት ማክበር እንደዚህ ከህግ ጥሰት ጋር ተያይዞ የተለያዩ ጉዳዮችን እንደው መምከር ብንችል እንደ ሞኝነት አይቆጠርና ከዛ በተረፈ እኔ እንደ መፍትሄ ብዬ ላቀርብ የምችለው ምንድን ነው ትውልድ ላይ መስራት ነው ብዬ ነው ማስበው። ትውልድ ላይ መስራት አለብን። ትውልድ ላይ ሊሰራ የሚችል ህግ ሊኖረን ይገባል። ሳይኖር ቀርቶ ሳይሆን በደንብ የህግ ተፈጻሚነቱ በደንብ ጠንከር ያለ አሰራር እንዲኖረው ሁላችንም ሀሳባችንን ብንሰጥና በተለይ ከህፃናት ጀምሮ ይሄ ጉዳይ ቢሰራበት ብዬ አስባለሁ እና አሁን እየተፈጠሩ ባሉ ጉዳዮች ብቻ ነው እያወራን ያለነው እና ከምንጩ ማድረቅ የምንችለው ከታች ጀምሮ መስራት ስንችል ነው ብዬ ነው ማስበው እና ስለዚህ እዚህ ላይ በጣም ፎከስ ቢደረግበት ብዬ አስባለሁ ቴዲዬ። እና ሌላው በተረፈ እንግዲህ ያው ብዙ አጀንዳዎች አሉ፣ ብዙ አጀንዳዎች ይሰጡናል። ችግሩ ይሄ ነው ብሎ ማውራትም አይቻልም በአሁኑ ሰዓት፣ ምክንያቱም በጣም ዘርፈ ብዙ ችግሮች አሉ፣ ዘርፈ ብዙ መፍትሄዎችም ስላሉ ማለት ነውና ስለዚህ ይሄ ጉዳይ ግን በደንብ ዲስከሽን የሚፈልግና በደንብ እልባት ሊሰጠው የሚገባ ጉዳይ ነው ብዬ ነው ማስበው። ምክንያቱም ብዙ አይተናል፣ ብዙ ስቃዮችን አይተናል እና አሲድ ከመድፋትም የተለያየ አካላዊ ጥቃቶችም ስነልቦናዊ ጥቃቶችም የተለያዩ ጉዳዮችን እናያለን ቅድም እንዳልከው ነውና ስለዚህ ወንዱን፣ አባትን፣ ወንድምን ያካተተ ትግል መሆን አለበት ይሄ
ብዬ አስባለሁና ሌሎች ጽዩፍ አጀንዳዎች አሉ ይሰጡናል። አጀንዳዎች ተደባልቀው ይመጣሉ። ስለዚህ ይሄ ስሙንም መጥራት አልፈልግም እኔ እነሱን ደግሞ ያው መዋጋት አለብን፣ ተዋክተን ነፃ መውጣት አለብን ብዬ አስባለሁ። በተለይ አሁን በተለያዩ አጋጣሚዎች ጥቃት ለሚደርስባቸው ወገኖቻችን በጣም ድምፅ መሆን መቻል አለብን፣ የመፍትሄ አካል መሆን አለብን ብዬ አስባለሁና ይሄ የግለሰብ ወይ ደግሞ እንደዚህ ያለችኝ በዚህ ወጥቶ በዚህ ገብቶ የሚባሉት ተራ ወሬዎችን ተተን መፍትሄ ልናደርግ የምንችለውን ብናደርግ የሚል ሀሳብ አለኝ። እያንዳንዳችን ቻሌንጅ ወስደን አንድን ሰው እንምከር፣ አንድን ወጣት አንድን እህት እንዴት አድርጋ ራሷን መጠበቅ የምትችልበትን መንገድ እናመቻች። ሰዎችን፣ ወጣቶችን፣ ልጃገረዶችን፣ ወንድሞችን እንርዳ ብዬ አስባለሁኝና ይሄን ለማለት ወዳለሁኝ። ቴዲዬ እንግዲህ ከሞላ ጎደል ቴንኪው ከልብ አመሰግናለሁ። ክብራትና ክብራን እኔን ብትጠይቁኝ ኢትዮጵያ ውስጥ ለጆሮ የሚሰቀጥጡ በደሎች ሴቶች ላይ ይፈጸማሉ። ምንም ጥያቄ የለውም። ህጉ መጠንከር አለበት። ምንም ጥያቄ የለውም። ሴቶች ላይ የሚደርሰው በደልና የሚፈረደው ፍርድ አይገናኝም። ይሄን ለማስተካከል ግን እንዴት ነው መሄድ ያለብን? ቁም ነገሩ እኔ ወንዱ ይህን ካመንኩኝ፣ ወንዶች ይህን ካመንን፣ በዜና ከሰራን እንዴት ነው አብረን መሄድ ያለብን? ጄኔሬሽን ለማስቀጠል በማድረገው ትንቅንቅ ላይ ግን አንድ ሴት ቴዲ ወንድ ስለሆነ ከእሱ ጋር እንዳተኝ ቢኮዝ ሴቶች እኛ ያለ ነው ለራሳችን እኛ ነን ካልሽ ነገርየው መልኩን ቀይሯል ማለት ነው። ጄኔሬሽን መቀጠል አለበት። የእግዚአብሔር ፈቃድ ነው። ወንድና ሴት ነው መተኛት ያለባቸው። እዚህ ጋር ድጋፍ እየሰጠውኝ እዚህ ጋር ደግሞ አይ ቴዲ ወንድ ነው አያስፈልግሽም የሚል ነገር የሚያራምዱ ሰዎች ካሉ እነዚህ ነገሮች በጣም አደጋ ሊሆኑ ይችላሉ። እነዚህ የሚያደርጉ ሁሉ የፌሚኒዝም ወይም ደግሞ አሁን ትሰማ የሚል ሙቭመንት የምታራምዱ የሁላችሁም አጀንዳ ነው ማለት አይደለም። እናንተም የእናንተ ያልሆነውን የእናንተ ከሆኑ መለየት አለባችሁ። በጋራ ነው እንጂ መታገል ያለብን አንዱ ጀስት ስታር ሆኖ የሚወጣበት አይደለም። ይሄ የሁላችንም ትግል ነው እንጂ የከበደ ያየለች የለማ የሚባል አይደለም። ልጅ ወልዳለሁ እኮ ይሄንም የልጆቼ ነው። ልጆቼ ሰላማዊ ኢንቫይሮንመንት ላይ እንዲያድጉልኝ እፈልጋለሁ። ሁሉም ወላጅ ያን ይፈልጋል። ሁላችንም የምንታገለው ለራሳችን ብለን ነው እንጂ በሞኖፖሊ አየለች የተባለች በጣም ተናጋሪ ሴት እንትና የሁላችንም ህመም እስከሆነ ድረስ ሁላችንም መታገል አለብን። ሁላችንም በሚያግባባ መንገድ እኔ ይመስለኛ ነው መሆንም ያለበት ያ ነው። የሃይማኖት አባቶችን ማሳተፍም አለብን እዚህ ላይ መርሳት የሌለበት ነገር ቢኮዝ እነሱ ቢሊፍ ሊደሮች ናቸው እና እነዚህ ነገሮች ፖለቲከኞች መሳተፍ አለባቸው፣ ሁሉም የህብረተሰብ ክፍል። ከዛ በጋራ የምናደርገው ትግል ሳይወድ በግዱ ለውጥ ያመጣል የሚል እምነት አለኝ። እሺ ከሆፓችን ቀጥሎ የምንሄደው ወደ ፉል ስቶፓችን ጽዮን አንቺ ነሽ? Hi Teddy. አዎ እንዴት ነሽ? አለን። ሰላም ኤቭሪባዲ እንዴት ናችሁ? I think ሆፕ ትንሽ ተናግሮታል። ኢትስ መልቲ ዘርፍ ነው ያለው እና አብዛኛውን ጊዜ እንደዚህ አይነት ቶፒኮች በሚነሱበት ጊዜ ጦርነትም ሆነ ወይም ደግሞ የሴቶች መደፈር ወይም የተለያዩ ችግሮች ወሬ በሚወራበት ጊዜ often symptomun ነው እንጂ የምናወራው the root cause አናወራም። and what is the end result ምንድነው ሪዞልቭ እናድርግ የምንፈልገው የሚለውን ጥያቄ አብዛኛውን ጊዜ አናተኩርም እና እኔ በእኔ እይታ lack of opportunity, education, ድህነት contribute ለእንደዚህ አይነት ችግሮች not ወንዶች and you cannot solve a problem ሴት ብቻ ሁኜ ከሴት ጋር ሁኜ ችግሬን ፈታለሁ ሳይሆን አንደኛ analyze what the problem is, right? ሁለተኛ ደግሞ you have to partner ከወንዶች ጋር ሆነ ከማንኛውም ጋር እና በጣም ትልቅ ስትራቴጂ ያስፈልገዋል ለእውነት እንትን ለማለት ከሆነ ለመቅረፍ ከሆነ you will never have a perfect solution አታገኝም። ግን ልትቀርፎ የምትችለው ችግሩ ሩት ካዙ ምንድን ነው እና እኔ በእኔ እይታ the bottom line is ድህነት ነው እና lack of education እና ለእነዚህ ሰዎች opportunity ተሰጥቷቸው educated ሆነው
የተደበረ mind that does not have a job and that does not have money is the most dangerous society ነው በቃ ያንን ሰው መክረኸው የሚድን አይደለም ተስፋ ያጣ ሰው ነው እና ተስፋ እንዴት ነው እንትን የምትለው እና ይሄ ችግር የሴቶች ብቻ ሳይሆን ወንዶችን ነው የወንዶችም ችግር ነው እና ሴቶች ጋር ፎከስ አድርገን ፌሚኒዝም ሆነ some other kind of organization ሴቶችን ብቻ እናክም ካልን ወንዶች are part of the society እና ወንዶችንም ሳታክም you're going to repeat the same problem again and again and again እና መጀመሪያ ማጥናት ያለብን ችግሩ ምንድነው the symptom is ሴቶች እየተደፈሩ ነው ሴቶች እየተገደሉ ነው በጣም በአሰቃቂ ሁኔታ ግን what is the root cause ብለን በደንብ አጥንተን the same with ጦርነት the same about ጎሳ ጦርነት ምናምን ይሄ ድህነት ነው እና when you do an analysis like Google ጋር ገብታችሁ ቼክ ማድረግ ትችላላችሁ percentage wise Africans have the highest rate in domestic violence የሴቶች መጎዳት እንደገና ደግሞ ይሄ suicide bombers ምናምን የሚባሉት በሙሉ የተማረ ተስፋ ያለው ወንድ ሄዶ አይገድልም ተስፋ ያለው ወንድ አድጎ ስራ ይዞ ሚስት አግብቶ ልጆቹን ወልዶ መኩራት የሚፈልግ ነው ተስፋ የጨለመበት ወንድ ነው እንደዚህ አይነት አሰቃቂ ነገሮችን የሚያደርገው እና እነሱ ነገሮች እንዴት ነው ልንቀርፋቸው የሚችሉት እንደዚህ አይነት discussion we have to open it so yes ቅድም እንዳልከው ሌሎችም እንዳሉት legal እንትን ጠበቅ ማለት አለበት በጣም ግን in addition education ስራ opportunity እና እኛ ዌስተርን የምንኖረው እንዴት ነው ኢትዮጵያን ልንረዳ የምንችለው በፖለቲካ በማውራት ብቻም ሳይሆን ማለት በማውራት አይወራ አይደለም ወይም ደግሞ ስለ ፌሚኒዝም ምናምን አናወራ በማለት ሳይሆን ሩት ኮዙ ድህነት አለና እንዴ ምን አይነት ስራዎች ብንከፍት opportunity ብንፈጥር እንደገናም governmentም ደግሞ opportunityን ቢከፍት ለዳያስፖራ እንደዚህ አይነት ስራ ተስፋ ያለው ሰው መጥፎ ነገር አያደርግም አብዛኛው it would never be perfect never ግን እንቀርፈዋለን I think now it's close to 40% ነው የአፍሪካን እንትን ከሌሎች ሀገሮች ከሰለጠኑ ሀገሮች ጋር ስታወዳድረው ያንን መቅረፍ እንችላለን ወደታች ማሳነስ እንችላለን western countries are about like 26% why ብለህ ስትጠይቅ ድህነትና አለመማር ነውና that's just my opinion yes ተስፋ የሌላቸው ሰዎች ተስፋ ያላቸውንም ይዘው ይጠፋሉ ሶሻል ሚዲያ ላይ እስኪዋቸው በእናትህ በዚህ ገብቼ በእናትሽ በዚህ ገብቼ እናትሽን እንዲያርጊያት የሚሉ ሰዎች ተስፋ ያላቸው ይመስላችኋል ተስፋ ያለው ሰው አይደለም ትንሽ የተስፋ ሰጪ እንቅስቃሴ ውስጥ ያለ ሰው ለንግግሩ በጣም ቁጥብ ነው ፕሮፋይል is very important በነገራችን በጣም ጥንቁቅ ነው ትንሽ ምክንያቱም ኖርለታለሁ የሚለው ተስፋ አለው ማንም ሰው መታሰር አይፈልግም ማንም ሰው አንድ ቀን ራሱ ያለ አግባብ እንዲባከንበት አይፈልግም because ነገ ቤተሰብ አለው ልጆች አሉት የልጆችን ወግ ማድረግ ማየት አለብኝ ይላል የሆነች መሰራት እንደው የሆነች ሻይ ቤት ከፍቻለሁ እሷ በግሯ እንድትቆም ለፋለሁ ይላል እቁብ አለብኝ ይላል ምናምን ቤተሰቦች እኔን ይጠብቃሉ ይላል እነዚህ ተስፋ የሌላቸውስ የሚያምሱን ዋናዎቹ በፖለቲካ ውስጥም እነዚህ ተስፋ የሌላቸው ናቸው my friend ተስፋ ከሌለ በህይወት ተስፋ የሌለው ሰው ኢቭን ፎቶ እንኳን ሳይኖረው ንግግሩ ተስፋ እንዳጣ ሰው ነው በቃ ንግግር ራሱ ትክክል አይሆንም በፖለቲካችን ውስጥም ትልቁ ችግራችን ተስፋ ያላቸው ሰዎችና ተስፋ የሌላቸው ሰዎች ተቀላቅለዋል ተስፋ የሌለው ሰው ምን ይቀርበታል ትውደም እቺ ሀገር ይላል ትውደም ቁረጠው አፈንዳው በቃ እናትን እንዲል አርጋት ምናምን ይላል እኔ ተስፋ ያለው ሰው አይተታቃል እንደዚህ አይነት ነገር ሲናገር እስኪ አንድ ሰው ጥቀሱልኝ ባለፈው ጥያቄ ጠይቄያችሁ ነበር ኤግዛክት ሴም ቲንግ አይደለም እሷ አሁን የተናገረችው እስኪ እዚህ ሶሻል ሚዲያ ላይ አንድ ቤተሰብ የሚመራ አሁን ፖለቲከኞች እኔ ጋር ሲመጡ አይታችኋል አብዛኞቹን ያቸው የሚናገሩትን ንግግር ያስታውቃሉ ቤተሰብ ሲመሩ ኃላፊነት ሲኖራቸው የሚሰጡት ትንታኔ ለጀነሬሽን ያስባሉ ምንም እንኳ ቢናደዱ ራሳቸው ለሀገራቸው ካላቸው ለህዝባቸው ካላቸው ቀናኢነት ነው ነገ ልጆች የሚኖሩበት ሀገር ነው ከሚል ሳቤ ነው አውድመው ፍጨው ምናምን ካለ ግን ይገባቸዋል
ቴንክ ዩ ሲ ወደ ዲና ኒድ ሰላም ቴዲ ቴንክ ዩ ይሰማል ይሰማል ኦኬ እሺ ቴዲ እኔ የራሴን የግሌን አስተያየት ነው የምሰጠው በፌሚኒዝም እንጀምር ኦኬ ፌሚኒዝም ማለት ለእኔ በብዙ መንገድ የተከፈለ ነው አንደኛ አሜሪካን ሀገር ብላክ አሜሪካን አፍሪካ አሜሪካን ሴቶች ነፃነት ብለው የወጡበት ነው ነጮች አሜሪካን ሴቶችም ሴምቲንግ የሴት መብት እኩልነት ብለው ነው የወጡት ኤልጂቢቲኪ ደግሞ የራሳቸው ይውጣልን መብታችን ይከበር እንጋባ በሚል ነው እና ሁሉም የተለያየ ነው ማርች 8 ሴቶች የሴት መብት እና አሁን እኔ የምለው የኛ ኮሚኒቲ ይሄን ፌሚኒዝም የሚለው ለምን አንድ አይነት አይደለም የኢትዮጵያና አሜሪካ ዩሮፕ የተለያየ ስለሆነ ህጉ ያንን ትቶ አሁን እኔ ስለ ግለሰብ ማውራት አልፈልግም እሷ በራሷ መንገድ ጀምረዋለች የራሷ ድርሻ ነው ያንን ትቶ አንድ እንደ ኢትዮጵያ እንደ ሴት ለምን የሴት ልጅ ጥቃት የህፃናቶች ጥቃት ይቁም በሚል ሁሉም ሴት አንድ ሆኖ ሳይጣላ በሰው በግለሰብ ባመጣው አጀንዳ ሳይጣላ ለምን ያ ሰው አቋሙን አይቆምም አንድ የኔ ጥያቄ ነው ሁለተኛ ደፋሪዎችን መለየት ወንዶች የሚደፍሩ ጥቂት ናቸው ሁሉም ወንድ ደፋሪ አይደለም አይደል እንዴ ሁላችንም ወንድም አባት አለን ቤተሰብ አለን ሰው የነዚህ ደፋሪዎቹ ለብቻ ተለይቶ ኢትዮጵያ ውስጥ ህግ አለ ግን አይጸድቅም ያኛው ህግ እንዲጸድቅ ማድረግ አሁን አሜሪካን ሀገር በጣም ኤቭሪ ሲንግል ዴይ ልጆች ይደፈራሉ ኪድናፕ ይደረጋሉ ስልካችን ላይ ሁሌ አላርም ይመጣል አሜሪካ የምትኖሩ ልጆች ይሄን ታውቃላችሁ የ4 ዓመት ልጅ የ6 ዓመት እየተባለ አላርም ይመጣል ያ ማለት ኪድናፕ the same thing መድፈርን ያስከትላል ግን እዚህ ሀገር ህግ አለ በህጉ መሰረት ሁሉም ቅጣቱን ያገኛል ግን እኛ ጋር ህጉ ስላልጸደቀ ያንን ህግ እንዲጸድቅ በአንድ ሆነን እንታገል ተብሎ አንድን ሰው እሷ ነች እንግዲህ ያመጣችው ልጅቷ እሷ የራሷ መንገድ አላት ማይከተላት አይከተላት ይሄንን ግን ፌሚኒዝም የሚባለው ነገር ቆሞ እንደ ኢትዮጵያዊነት የሴት ልጅ ጥቃት የህፃናቶች መገደል ወንዶችም እየተደፈሩ ነው የወንዶች የሁሉም መደፈር በአንድ ላይ ተደርጎ ሁሉም አንድ አካል ሆነው በጣም ብዙ ወንድሞች ይሄንን የሚያግዙ አሉ እነዛ ወንድሞች አንድ ላይ ተደምረው ይሄን መቀየር እኮ ይቻላል መሰዳደብ ምንድነው ትርፉ እኔ አንድ ነገር ልንገርህ ቴዲ ኦርቶዶክስ እና ሙስሊም እንደ አንድ ሀገር ነው ማይሆን አሁን ኦርቶዶክስ ውስጥ ሆነው ጥፋት የሚያጠፉ አባቶች ዲያቆኖች ሊኖሩ ይችላሉ ያ ለብቻው መለየት ሃይማኖትን ሳይመስደብ እዛ ውስጥ ሆነው ጥፋት የሚያጠፉትን ሰዎች ለይቶ እነሱን መናገር ነው እንጂ ዝም ብሎ ሁሉንም በአንድ ላይ ባይጨፈለቅ ነው የኔ እትን እና ደፋሪዎቹ ጥቂት ናቸው ስለነዛ ደፋሪዎች ሁሉም አንድ ላይ ወጥቶ ይናገር ይሄንን ነው አሁን እኔ የኔ የግሌ ምነግር ቴዲዬ ሰው አንዳንድ ሰዎች እዚህ ላይ መጡና እኔ ሰምቻለሁ አንድ እህቴ አሜሪካን ሀገር ትምህርት ቤት ውስጥ ሆርሞን ይወጋሉ እንዴ እንደዚህ አይነት ከባድ ንግግር እዚህ ሚዲያ ላይ መናገር ይሄ የሌለ ነገር ነው አንዳንድ ኢንፎርሜሽን የሌለው ምንም አይነት ፈጥረህ የምታወራው ነገር ሰውን ገደል ውስጥ ይከታል እና ሁላችንም አንድ ሆነን ፌሚኒዝም የሚባለውን ስም አውጥታችሁ የሴት መብት የሴት ጥቃት በሚለው ብንሄድ ለምን አንድ ሴት ልጅ ወታ ሰርታ እንድትገባ የራሱ አካውንት እንዲኖራት ከወንድ እኩል ሰርታ እንድትገባ የሚለውን አትደፈር የተደፈረ ደግሞ ህጉ ይጽደቅ በሚለው ለምን ሰው አይወያይም ይሄ ነው የኔ ሁልጊዜ ጥያቄ እና እዚህ ጋር የሚሰማው ሁሉም እርስ በርስ አልተግባባም አንድ ወንድ ልጅ እኔ አምጥቼ ሳልሰድበው ጮክ ብዬ ሳልናገር በስነስርዓት አክብሬ ባስረዳው አይሰድበኝም እሱም ይረዳል አይደል እንዴ ለምን በእንደዚህ መንገድ አንረዳዳም ለምን እንወቃቀሳለን ቢዝነስን እስከ ማስወቀስ ድረስ መድረስስ ለምን እና ያንን ነው ቴዲዬ እና ስለሰማችሁኝ ሁላችሁም ያጆች አመሰግናለሁ ቴንክ ዩ አሁን አንዱ ወይም አንዷ ምን አለች ኤክስ የምታደርጉ ፕሊስ ትቦለካላችሁ እንትኑን ንግግራቸውን ወደኋላ ይጎትተዋል ስለዚህ ተቋሟቸውን በሌላ ነገር ግለጹ
ለትዳር ወንድ አያስፈልገንም አዳፕት ማድረግ እንችላለን ልጅ ለመውለድ ምናምን የሚል ኮመንት የሚሰጡ አላቸው። አሁን እኔ ሙቭመንቱን አላየሁትም ጠልቄ፣ ግን እንደዚህ አይነት ሰዎች ሲመጡ ይሄ ከየት ወገን እንደሆነ መለየት አይከብዳችሁም። እንዲህ ያሉ ሰዎች ስቴጅ ላይ እንዲቀመጡ እንኳ መፍቀድ የለባችሁ። ራሳችሁን በራሳችሁ አታስበሉ። እስቲ አዳፕት የምታደርገውም እኮ ከወንድ ዘር በተወሰደ የተወለደ ነው አይደል? ጋይስ ጀኔሬሽን እኮ መቀጠል አለበት እኮ። ይሄ እኮ እግዚአብሔራዊ ነው። ካልሆነ ትግሉ ከእግዚአብሔር ጋር ነው የሚሆነው ማለት ነው። ከእግዚአብሔር ጋር ደግሞ ስንቃረን እንዳንገኝ ጥንቃቄ ያስፈልጋል። በጣም ሴንሲቲቭ የሆነ ነገር የሚናገሩ ሰዎች በአይነ ቁራኛ ያዩዋቸው። ዋናው ትልቁ አጀንዳ እንዳይወስዱባቸው። ዲናን እናመሰግናለን። ያላወራ የለም። አዲስ አዲስን እናወራና ከዛ ለመጨረሻ ዙር ለእናንተ እመጣለሁ። አዲስ አላወራም። እሺ ሌሎቻችሁ ታፕታፕ አድርጉ። በጣም አመሰግናለሁ ቴዲ። እንግዲህ ለመጀመሪያ ጊዜ ነው ቤት የገባሁት። በሌላ ኬዞች ብዙ እከታተላለሁ። ይሄም ኬዝ አንተ ቤት ስለመጣ ሰብለንም ተከትየን የመጣሁት። ለመጀመሪያ ጊዜ ሼር ያደረኩትን ቪዲዮ ቢኖር በእኔ ቲክቶክ ላይ የሰብለን ነው። ለምን ቤተሰብ መቀጠል ስላለበት ምክሯም ደስ ስላለኝ። ትልቁ ፖይንት ምንድነው? ይሄ ቀላል ነገር አይደለም። አንዳንድ ጊዜ እንደነዚህ አይነት ውይይቶች ያሉበት ቦታ ገባልና ስፔሻሊ አሁን ፌሚኒዝም ምናምን የምትሏቸው ተሰብስበው ሲያወሩ ከነሱ ተቃራኒ የሆነ ትክክለኛውን መንገድ እንኳን ለመምራት እድል አይሰጡም። ያንን ያየውበት የታዘብኩበት ነው። ዩዥዋሊ እኔ ቲክቶክ ተጠቃሚ አይደለሁም። ዛት ማች ለቲክቶክ ላይ እንደዚህ በውይይት ላይ አይደለም፣ በቢዝነስ ምክንያት ነበር የመጣሁት። ግን አሁን ባለው ሰሞኑን ባለው እንቅስቃሴ እውነት በጣም ያስፈራል። ለምን እንደ አንድ ወንድ ሚስት አለ፣ ልጆች አሉ፣ ሴት ልጅ አለ። እኔ እንደ ህግ እንኳን ቢቆጠር እንደዚህ ደፋሪዎችን ሰፖርት አድራጊ አይደለሁም። እንደውም ቢቻል ያ ሰውዬ የተጠቀመበት ቦታ ተቆርጦ ብልቱ ተቆርጦ በህይወት የደዛችን የደፈራትን ሴት ፔን ቢያየው ደስ ይለኛል። በዚህ ልክ ነው የሚቃወመው ማለት ነው። ግን አሁን ቅድም ከሰብለ ጋርም አንድ ልክ አይደለሽም ምናምን ኮመንትም እያየው ነበርና እኔ አሁን ፎሎ ስላደረኩ ሙሉ ቪዲዮ መላክ እችላለሁ። አይ ሶ ዛት ሌዲ ሙሉ ቪዲዮን አይቻለሁ። አጌንስት ሪሊጅን አጌንስት ካልቸር ሃዝባንድ ዋይፍ አያስፈልግም። እኔ እንዴት ከቤተሰብ አልተፈጠረችም እንዴ ስክል ማለት ነው። መጀመሪያ ቅድም ሰብለ እንዳለች ያላትን የመጀመሪያው ቪዲዮቹን ስላየው ደስ ይል ነበረ። ለህፃናቶች መቆመችበትን ግን የሞቱ ሰዎችን እየሰበሰብ ካምጥተ የራስ ሌላ አጀንዳ የምታስኬድበት ከሆነ ሮንግ ይሆናል። ሁለተኛ ደግሞ ወንድን ሰድበ ወንድን አግድለህ እንደዚህ አይነት ነገሮችን ማስተካከል አችልም። እንደ ሀገር ወደ ህግ እንኳን እንዲጸድቅ ወንድሞቻቸው ያስፈልጋቸዋል። ገብቷል? ከወንድ ጋር አብረህ እንደ ሰው ነው የተጎዳው። ሰዎች ናቸው የሚሞቱት። ማንም ይሁን ማን ሴትም ትሁን ወንድም ይሁን የተደፈሩት ሰው ልጅ ነው የሚጎዳው። የሰው ልጅ ሲጎዳ ደግሞ እንደ ሰው ነው መቆም ያለብን። የሆነ ነገር ሲመጣ እንደ መንጋ ተከትሎ መሄድ አይ ዶንት ላይክ ኢት። አሁን ሎጎ ቀይሮ ምናምን በጣም ወዳቸው ማከብራቸው ልጆች ጋር ኢንቫይት አድርጎኝ ስገባ እንዳልናገር የአንዳንዶቹ ሴቶች ንግግር በጣም ያናድህና ሴቶችን እንድጠላ እንድትናገር ሊያረግ ይልና ግን ዞር ስትል ባለቤቱ ከጎናለች፣ ዞር ስትል ልጅ አለች። ማንን ነው የምትናገረው? እናትህን ሰው እንድትቆጠብ ትሆናለህ ማለት ነው። ንግግራቸው ይዘገንናል። ነው በጣም ነው የሚያስጠላው። ስለዚህ ምንድነው ያደረጉት እነዚህ? እቺ ልጅ ያደረገችው ሙቭመንት ምንድነው? ምን አይነት ሰዎች ነው እየተከተሏት ያለው? አንተ ሊደር ስትሆን የሆነ ነገር ሊደር ስትሆን በጣም ጠንቃቃ መሆን አለበት ካንደበት። አሁን ቅድም እየተቆራረጠ ስላልክ ነው እንጂ አይ ሃቭ ፉል ቪዲዮ ራኔ ጋር እየተቆራረጠም አለው። የኦርቶዶክስ ወንዶች ደፋሪዎች ናቸው ስትል ያለበት አለ። ባል ምንድነው ስትል ያለበት አለ። ምንድነው እያስተላለፈች ያለችው? which is ይሄ ነገር ህፃናቶች ሴቶች እንዳይደፈሩ ያደርጋል ነው? ጥላቻ በጥላቻ መመለስ ይቻላል ወይ ነው? እንደዛን ሰዎች እኮ ለፍርድ ማቅረብ የምትችለው ጠንከር ብለህ ከወንድሞች ጋር ካሉት ነገር ጋር ተመካክረህ መንግስት ላይ ፕሬጀር ስጭን ነው። ህግ ነው አይደል? የላለ ህግ ነው። ሰዎች ይገላሉ። የምትፈቅድ ከሆነ ቢያሰማ ጥሩ ነበር። ይሄን ነገር ካለው እኔም የማሰማው ነገር አለ። ቅድስት ያላችሁ ቪዲዮ አላችሁ ሙሉ እኔ አንድ አለ ማሰማ እኔ ይኸውልህ የገብቼ ሲወያዩበት የነበረበት ራሱ ቢቆረጥም ላስብ ባል ምንድነው ጋይስ ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ።
That's my only angle. ይሄን አይደለም ወንድም listen to me. First, let it finish. ኖ ይሄ የምታደርገው የተቆራረጠ ሰዎች ለሚፈልጉት ነገር I'm gonna send for Teddy እኔ ለቴዲ ሙሉ ልክለታለሁ። ይሄን ያለውበት ነው ነገር ሰው ይሄም አንዴ ቆይ ልጨርስ። አንዴ ምን አለ መሰለሽ ተረጋግታችሁ ካዳመጣችሁ ለቴዲ ሙሉ ልክለታለሁ። ይሄ ግን ሲወያዩ እኔ ወንድም አለም ሰዎች ለሚፈልጉት ነገር ቆራርጥ ያዘጋጁትን ሳይሆን ሚዲያውን አውቀዋለሁ። ሙሉ እዚህኛው ስልኬ ላይ አሁን የማወራበት ስልኬ ላይ ነው ያለው። እሱን ለቴዲ ልክለታለሁ። ቀላል ነው። እሱ ቪዲዮን ያስደምጠንና ከዛ ይሄ ሙሉ ቪዲዮ አይደለም የተቆራረጠ ነው ደግሞ የምትሉ ካላችሁ እንዴት ከአውዱ ውጭ እንደተወሰደ ታስረዱናላችሁ፣ ወይ ሙሉ ቪዲዮ ካላችሁ እሱን ታስደምጡናላችሁ። መጀመሪያ ህዝብ ይታዘባል፣ ችግር የለውም። እሱ እስኪ ያስደምጠን። እስኪ ቀጥለ አዲስ። ትምህርት ቤት መቅረት፣ ከገበያ መቅረት፣ ከኪችኑ መቅረት፣ ከቤታችን ኪችን መቅረት። አዲስ ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ እርኩስ የሆነች ሀገር ነው የፈጠራችሁት። ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ፣ ተሳዳቢ፣ አጥቂ፣ አሲደፊ ሆኗል። ሃይማኖት በጣም የብዙ ጭቆና መሳሪያ ሆኖ የኖረ ነገር ነው። ይሄንን ከምን አንግል ነው ለሴቶች መደፈር መፍትሄ ይሆናል ብለህ እንደዚህ የተናገርክ? ምን አይነት ሰዎች ናቸው ከአንተ ጋር አብረው ሊሄዱ የሚችሉ? አሁን ማለት ነው ለእነሱ ፌርነስ አሁን ከመሀል ላይ ጀመርነው። ከዛ በፊት የተናገረችውን ምን እናውቃለን? አሁን በምን አውድ ነው ይሄን ያወራችው? አውሴንድ ይወጣዋ በዚህኛው ስልክ ላይ ስላለ ነው። እኔ ኤንዌይ አንተንም ላመስግን ሰብልየንም ላመስግንና ለአንተ ወጥቼ ቪዲዮ እንልክልሃለሁ። ላክልኝ በዚህ እንልክልሃለሁ በሜሴጅ። ቴንክ ዩ ቴዲ ስለሰጠኝ እድል አመሰግናለሁ። ቴንክ ዩ አዲስ። እሺ እንትን አይደለም ስታወራ የነበረችበት አውድ ምንድን ነው? ሜቢ ፕሮቴስታንት ውስጥም ደፋሪዎች አሉ፣ እስልምና ውስጥም ደፋሪዎች አሉ ምትለውን ቆርጣችሁ ኦርቶዶክስ ላይ ቆማችሁ እንደዛ ብላችሁ ይሆን? አይ ዶንት ኖ። እኔ ለእሷ ፌርነስ ወይም ለተናጋሪዋ እንትን ነው ባለቃ ነው ምናምን የሚለው ንግር ከምን አውድ ነው የተናገረችው? አይ ዶንት ኖ። ሙሉ አውዱን ካልሰማሁኝ እንትን ማለት አልችልም። ቴዲ ባለቃ ነው እኮ አልኩት ያለችው ላይክ ሰው ኮመንት ሰጥቷት ሪፕሌይ ነው የመለሰችው። ተቆርጦ አይደለም ሪፕሌይ። ቤትሽ ማንም የለም። አሁን ለምሳሌ ሰንበዲ እኔ የሚጠላኝ አንተን የሚጠላ ሰው መጥቶ የሚጽፍል ነገር ይኖራል አይደል? ያንን ሪፕሌይ ነው ቪዲዮ የሰራችሁ እንጂ ላይቭ ላይ የተቆረጠ ነገር አይደለም። ግን ያኛው ይሄ ሴቶችን ትግላችን ሴቶችን ከሃይማኖት ውስጥ ማስወጣት ነው የሚለው ጋይስ፣ ሃይማኖት እኮ ፐርሰናል ፕሪፈራንስ እኮ። እኔ ፍቅር ሲዝም ያሻግረኛል ካልኩኝ አሻግርህም ካል ከኔ ጋር ነው ግብግብ የምትፈጥረው ማለት ነው። ወይ የራሴ ንቃተ ህሊናን ነው ኩዌሽን እያደረክ ያለው። ከፈለኩ ገደል ልግባ፣ ከፈለኩ እንትን ልግባ። ያንተ ኃላፊነት ያንተ ትክክል የሆነውን ነገር መናገር ነው። እድሉን ትሰጠኛለህ? ከሆነ የተነሱ ነገሮች እንትን ማለት እንችላለን። እሺ ችግር የለም። ብዙ ሴቶች ሃይማኖት ውስጥ ያድነናል ብለው የገቡበት ሃይማኖት ሊኖራቸው ይችላል። እስልምና ውስጥ ገብተዋል፣ ፕሮቴስታንት ውስጥ ገብተዋል፣ ኦርቶዶክስ ውስጥ ገብተዋል። እነዚህን ከገቡበት ተናጥቄ ያወጣለሁ ማለት ግን ያ ደንጀረስ ነው። እንዴት እንደዛ ሊሆን ይችላል? እንደዛ ብላ ተብሎ ከሆነ ማለት ነው። እንደዛ ከሆነማ ይሄ የአጋንንት ስራ ነው ማለት ነው። በመንፈሳዊ ሰዎች ቋንቋ አንቺ የገባሽ ሃይማኖት ትክክል እንዳልሆነ አንቺ የገባሽ ምንድነው ስታንዳርድሽ? ለአንቺ ትክክል ሆኖ ከዛ ከአንቺ ከመጫወቻ አንቺ ከረገጥሽው መሬት ተነስተሽ ሌሎችን ትክክል አይደላችሁም ከዚህ ሃይማኖት ውጡ ስትሉ ሌሎቹ የረገጡት ሜዳ ትክክል እንደሆነ ለምንድነው ማመን የከበዳችሁ? አንድ ሴት ኦርቶዶክስ ውስጥ መሆኔ ለዘላለማዊ ህይወቴ ያዋጣኛል ካለች ለራሷ ትክክል ናት። እስልምና ካለች ለራሷ ትክክል ናት። እምነት የለኝም ያለ ሰው ለራሱ ትክክል ነው። እምነት የለኝም ያለ ሰው እምነት ያለውን ሰው ግን የያዝከው እምነት ትክክል አይደለም ካለ ግብግብ ነው የሚፈጥረው። ይህ ትክክል አይደለም። ይህ እንትን አጉል ነገር ነው የሚሆነውና እሱ ራሱ መስተካከል አለበት። እሺ አሁን ሁላችሁም አውርታችኋል። እዚህ ሌላ መግባት ያለበት የመጨረሻ ዙር ላይ ቲጂ ሚናጅ ማለት የሰደበችኝ ልጅ ናት። አንቺ ነሽ ቲጂ ሚናጅ?
አረ ቴዲ የሆነ ቀን የሆነ ነገር ተናግሬ ያለው አናዳኝ። ዳትስ ሎንግ ታይም አጎ። ችግሩ እኔ አይ ዶንት ኖ ከወጣሁበት ማህበረሰብ ነው ከማንኪያም ነገር ስለሆንኩኝ ስለማረሳ ነው እና ብላክ ሊስት ውስጥ ተመዝግበሽ ነበርና ኤኒዌይ ይሄ እኮ አዲስ አካውንቴ ነው። በ300 ፎሎወር ነው የመጣሁት። ያኛው አካውንቴ ተቦልክ ያለ ሶሪ። እሺ አንዳንዴ በእንትና የተነሳ ተናድጄ ተናግረኝ ነው ይዛኔ ቦለከኝ ማናት ቺ ስም ኤኒዌይ ፍራውል ምናምን ስ ሎንግ ታይም አጎ። ጭራሽ ለፍራውል አግዘሽ ነው የሰደብሽ? ኖ ለፍራውል አግዤ አይደለም ለእንትና አግዤ ነው እንጂ ለልጅቷ አግዤ ይዛኔ እናንተ ፍራውል ከእናንተ ጋር ጓደኛ አልነበረ? በዛ ላይ ተናገርኩ። ለማንኛውም ሶሪ። እሺ ችግር የለም ኦኬ ኦል ጉድ። በሴቶች ጉዳይ እያወራን ሴቶችን ማስቀየም ተገቢ አይደለም። ባይሆን በዚህ አጋጣሚ የተቦለኩ ሴቶች ሁሉ ነፃ ሊሆኑ ይገባል የሚል እምነት አለኝ። አንዳንድ ጊዜ ከተቦለኩ ተቦለኩ ነው እዚህ ቤተሰቦች። ግን አንዳንድ ጊዜ ግን መንግስት ራሱ እኮ በዓልን አስመልክቶ ምህረት ያደርጋል እና መሆን ነበረበት እንደዛ። እሺ ቲጂ አንቺ የሆነ ነገር በይና የመጨረሻ ዙር ለሁላችሁ ምድል ሰጥና ቀጠሮ ይዘን በዚህ ጉዳይ ላይ እንሰነባበታለን። ማለት በጣም ብዙ ሰዎች እያደመጧችሁ ነው። በነገራችን ላይ በጣም ብዙ ሰች ውይይት ስለሚያስፈልገን ቲጂን ወደ ላይ እናውጣትና ከዛ ወደ እናንተ እመጣለሁ። እሺ ቴዲ ቴንኪው አመሰግናለሁ። እውነት ለመናገር አንተ አሁን እንዳንተ የመሳሰሉ ወንድሞችን ያብዛለን። ቢካዝ ዊ ኒድ ይሄን ካይንድ ኦፍ እናንተ የምትይዙት ማለት የምትመሩት መድረክ ያስፈልጋል። ገባ? ይሄንን ዲቪዥን ላለማምጣት ማለት ነው። ለምን ቅድምን ሰብሊ ጋር እያወራን ነበርና እኔ እስከ ዛሬ 4-5 ቀን ድረስ በጣም አንደኛው ሼር አረግ ነበረ ስቶሪ ላይፍ ቪዲዮቸውን ፔቲሽን ፈርም ያለው በጣም ትሰማ የሚለው የመጨረሻ የሚታገዝ ማንም ሰው ሆኖ ተወው ሴት ሆኖ ቀርቶ አይደለም። እኛም ራሱ ቪክተሞች ነን አንዳንዶቻችን። እኔ ብዙ ሰው ለሚያቀኝ እንዲሁም አሁን ቴራፒ ወስጄ ነው ላስት 4 years እንጂ ድሮ ለወንድ ልጅ ያለኝ ጥላቻ የምታወቀው ፌስቡክ ላይ አንተ ራሱ ታቀኛለህ ቪዲዮ ትሰራብኝ ነበር እና የምታወቀው ወንዶችን በመጥላት ለወንዶች እግራችሁ ቀጠነ ወዳችሁ ወፈረ ምናምን በማለት ነው። ገባ? ሶሻል ሚዲያ ላይ የምታወቀው ግን አንዳንድ ጊዜ ገባ ያ ከፔን የመጣ ነው። ገባ? ከነበረኝ ፔን የሚመስለኝ ሁሉም ወንድ መጥፎ እንደሆነ ሁሉም ወንድ በቃ ክፋት እንዳለው ነው ማስበው። ግን እንዳልኩ ቴራፒ ስወስድ ብዙ ነገሮችን ሳረጋግጥ ለካ ሰርተን ፒፕል ኢቭል ሆነው እንደሚፈጠሩ ነው የገባኝ። ገባ? አባባሌ ወንድ ይሁን ሴት ብቻ አይደለም። ኢንጀነራል ግን ይሄ ሙቭመንት የነበረው ታርጌቱ ለቪክተሞች ነው። ገባ? ይህን ቪክተሞች ውስጥ ላሉ ሴቶች ኦሬዲ ጀስቲስ ላላገኙ ነው ታርጌቱን የጀመሩት ማለት ነው። በኋላ ላይ ግን ወደ ተቀየረ መሰለ ሞር ወደ ማከፋፈል። የኦርቶዶክስ ወንድ ነው የ8 ዓመት ልጅን የደፈረው፣ የኦርቶዶክስ ወንድ ነው የ9 ዓመት ልጅን የደፈረው እያሉ ኦርቶዶክስን ለምን ያስገቡታል? ይሄ ሰውዬ የኦርቶዶክስ እምነት ተከታይ ይሁን ለምን ካህን አይሆንም? ገባ? ለምን ካህን አይሆንም? የኦርቶዶክስ አንድ ካህን ጠቅላላ የኦርቶዶክስን ካህን አይወክልም። ገባ? ያ ሰው ኢቭል ስለሆነና ያንን ተግባር ስለፈጸመ የኦርቶዶክስ እየተባለ ሲጀመር ሃይማኖትና ምንድነው ጾታ ማከፋፈል ካልፈለጉ ኦርቶዶክስ ሙስሊም ምናምን ያሉ ሪሊ ጎላቸው ታርጌታቸው ቀጥታ ለጀስቲስ ለማስከበር ከሆነ ታርጌታቸው ቀጥታ ሰዎችን ላለመከፋፈል ከሆነ ቀጥታ ማድረግ ያለባቸው ፎከሳቸው ላይ ቪክተሞች ላይ እና ታርጌቱ ላይ ነው እንጂ why you have to put like a religion። ገባ? ከዛ ደግሞ ሌላ ቤት ይሄዱና ኦፍኮርስ እንዳልከው የተቆራረጠ ቪዲዮን ያየሁት ሙሉን አላየውም። ግን እንዳልኩ ይሄ አንድ ናይጄሪያ ያለ ማለት የራሱ የሆነ ፎሎወር የሚፈልግ ከኢትዮጵያን ኮሚዩኒቲ ናይጄሪያኖች በመጀመሪያ ፈርስት ኦፍ ኦል መቼ የራሳቸውን የሴት ሬፕ ሰው መታገት ምናምን አቆሙና ነው ለእኛ የሚቆሙት ማለት ነው። ናይጄሪያ ቤት ሄደው እንግሊዘኛ ስለቻ ደግሞ የኛን አበሻ ታውቀዋለህ። እንግሊዘኛ የሚያወራና ነጭ ሲያይ በቃ ተሰማን ብሎ ነው የሚያስበው። ገባ? አይምሯችን እንደዛ ስለሆነ አብዛኛው ህዝብ ማለት ነው እንግሊዘኛ የሚያወራና ነጭ ሲያይ ይሮጣል። እዛ ቤት ሄዶ በቃ ጆርዲ አሳወቀችልን ችግራችንን ብለው ነው የሚያስቡት። ግን አይደለም። ይሄ ሰውዬ ፎሎወር ለመሰብሰብ እሱም ገንዘብ ለመስራት ነው እዛ ጋ ያለው ማለት ነው። እና የአበሻ ወንዶች ደፋሪ ናቸው። ኢትዮጵያን መን 50% ኦፍ ደፋሪ ነው ብለው ነው የሚያወሩት ማለት ነው። ኢትዮጵያ ውስጥ 69.9 ሚሊዮን ወንድ አለ። ከዛ መሀል ላይ ሳይ 5 ሚሊዮኑ ባለጌ ሆነ እንበል አይደል? ወይም ደፋሪ ሆነ ገዳይ ሆነ። ለምንድን ነው በ5 ሚሊዮን 50% ተብሎ ሌላውንም ደፋሪ የሚያደርጉት? ገባ? 5-6 ሚሊዮን ባለጌ አለህና
69 ምናምን ሚሊዮን ህዝብ ባለጌ እና ድሮን ፒክቸር ሰውን ዲቫይድ የማድረግ ማለት ነው። እና የሚያወሩትን ሳይ እጄን አወጣው። ፔቲሽኑንም ነው ያነሳሁት። ቢካዝ አንደኛ እኔ የምፈልግ ምን ሰማው መሰለ፣ በዚህ የተነሳ ኤክሳይል ተደርግ ያለው ለምሳሌ ጆርዲ መሪያቸው ናታ ዋንና ዋን ኤክሳይል ተደርግ ያለው አለች። እኔ እንደውም ምን እንዳሰብኩ ታውቃለህ? ሜይ ቢ አም ሶሪ፣ ይሄ የኔ ኦፒኒየን ነው። ኤክሳይል ተደርጋ አይ ቲንክ እንትን ላይ ናት፣ ምንድነው አሳይለም ጥያቄ ላይ ናት። አሳይለሟ እንዲሳካ የግድ እንደዚ አይነት ፕሮጀክት ማዘጋጀት አለባት፣ የግድ አሳይለሟ እንዲፈጥን ማለት ነው። እና እንዲሁም የመሰለኝ እኔ የቪክተሞቹን ስም ተጠቅማ አይኖ 5 ዓመት ምናምን ለሴቶች ስትዋጋ ከርማለች። ግን this is a based opportunity በማከፋፈል እና የቪክተሞችን ስም ተጠቅመው ለራሳቸው አሳይለም መጠየቂያ ለማድረግም ነው ይመሰለኝ ማለት ነው። ቢካዝ ሳየው እውነቱ ሪሊ ለቪክተሞች እና ለቪክተሞች ፋሚሊ ጀስቲስ ለማግኘት አይደለም፣ የራሳቸውን ላይክ ሳቲስፋክሽን ለማግኘት። ከዛ ወንዶችን ለምንድን ነው የምታጣጥሉት? ቢካዝ ማይ ፖይንት እንዳልኩ አሁን አንተ አለ እዚህ ሚዲያ ላይ ሴቶች የምታከብር ሴቶች ማለት በዚህም በዛም ቲክቶከሮች ብንጋጭ ይሄ ዲስሪስፔክትፉል የሆነ ነገር ስትናገር ሰምቼ አላውቅም። ገባ? ሴቶችን የምታከብር አንተ አለ። ሌሎች ሶሻል ሚዲያ ላይ የተማሩ ሳይኮሎጂ ሰዎች፣ ዶክተር ወንዶች አሉ። እነሱን ይዘን ነው እንጂ ብሮኮድ የሚባል ነገር አለ እዚህ አሜሪካን ሀገር የሚሆን ካናዳ ካወቅ ማለት ነው። ብሮኮድ ወንዶችን ከፊት ለፊት አምጥተን እንደዚህ እያተወያየ ወንዶች እናንተ እየመከራችሁ ኢቨን ሁሉም ሰው ቲክቶክ አለው ዘንድሮ ኢትዮጵያ ያለው ኢቨን ጀዝባው ራሱ ቲክቶክ አለው። ገባ? ከፍቶ ሲያይ ይሄ ነገር እኮ ወንዶቹ እየተቃወሙት ነው እንጂ የሚለው ሴት ብቻዋን ጮሃ ለማየት አብቃ። ይሄ ነገር 2 ወር አይቆምም። እንዲሁም እንደኔ ቅድም ስላቸው ነበር ሞር ቪክተም ክሬት ያደርጋል። ለምን ጮ ቲክቶክ ላይ ራሱ ምንም አላመጡም፣ ብንደፍራቸው ብንገላቸው ምንም አያመጡም ብለው ነው የሚያስቡት። ገብቷል? እና ወንድሞቻችንን ወንዶች ናቸው እያሉ እኔም ቢሆን ማለት ነው ቴዲ እውነቱን ንገሪኝ ካል ሴቶች በጣም መጥፎ ናቸው እያልክ እያወራህ ማለት ነው። የኢትዮጵያ ሴቶች እኮ በጣም ቆሻሾች ናቸው እያልክ እያወራህ ከዛ በኋላ የተወሰኑትን ነው ራሱ መልሰ ብትለኝ የፈለገ እኔን ስፔሲፊካሊ ባትነካኝ አውትካስት የሆንኩ ነው የሚመስለኝ። ቢካዝ ለሴት ልጅ ያለህ አመለካከት መጥፎ ነው ብዬ ስለማስብ ማለት ነው። የፈለገ እኔን እንኳን ስፔሲፊካሊ ወይም እጣት እየጠቆምክ ባጠራ ማለት ነው ወንዶች ደፋሪ ናቸው እያልክ የኦርቶዶክስ ተከታይ ነው የደፈረው እንደዚህ እያልክ ሃይማኖት ምን አስከተተ እዚህ ውስጥ? ገባ? እና አጀንዳቸውን ሳይ ሁኔታቸውን ሳይ ለራሳቸው ጥቅም ማስከበሪያ እንጂ ይሄን ምንድነው ግርግር ለሌባ ያመቻል ይባል የለ ግርግሩን ተጠቅመው የራሳቸውን ጎል ማስከተያ ወይም ደግሞ ያላቸው ወረቨር ጎል ዲዝ እንጂ እርግጠኛ ለእኛ ኮሚዩኒቲ የመጣ አይደለም። እኛ ኮሚዩኒቲ ቅድም የሆነ ሰው ሲያወራ ሰምቻለሁ። የሚያስፈልገን ኢዱኬሽን ነው። ኢዱኬሽን ስል ምንድነው የሚባለው? አንድ በሽታ ከስሩ ለምሳሌ ሰው ፓራሳይት ከያዘው ከስሩ የሚነቅል መድኃኒት ካልተሰጠው ፓራሳይቱ ላይ ባንዴጅ ብታረግበት አይድንም አይደል እንዴ? ሴም ቲንግ ሰውን በማስተማር ይህንንም ማስተማር የሚችለው ወንዱም ሴቱም ሁሉም ሃይማኖተኛውም ሃይማኖት የሌለውም ተሰባስቦ አንድ ላይ ሲያደርግ እንጂ ሃይማኖትን አከፋፍሎ ሴቱን አከፋፍሎ ሌላ ቪዲዮ ደግሞ ምን ይላሉ? ይሄንን ምንድነው ስሙ ለማሳካት ቤት ውስጥ ኩክ ማድረግ አቁሙ፣ ስራ እንዳትሄዱ ሴቶቹ ማለት ነው። እሺ እኛስ ውጭ ያለን ሀገሮች ያለን ብናቆም ወንዶቹ ዶርዳሽ አድርገው ይበላሉ። ኢትዮጵያ ያሉት ቲክቶክ ላይ ፌሚኒስቶቹ ምግብ እንዳሰሪ ብለውኛል ብላ ለባሏ ብታሳየው ሁሉም ስልክ አለው ብያለሁ። የቤት ሰራተኛውም ምኑም ስልክ አለው። አሁን ቲክቶክ አለው። አናቷን ብሎ ደግሞ እነሱ ስላሉች ነው ብሎ ህግ በሌለበት ህግ ውስጥ ባልተስተካከለበት አገር ነገሮች ባልተስተካከሉበት ሲቹዌሽን ሴት ልጅን እንደዚ አይነት ምክር ትመክራለህ? ኩካታ አናቷን ብሎ ሌላ ቪክተም ማለት ነው። እና ይሄ የማይመስል ነገር ሴቶቹ ነው የእነሱ ተከታዮች መብታችሁ ነው መከተል። ይሄንን አይዲያ አንደርስታንድ ለትሰማ ወይም ደግሞ ለቪክተሞች ነው የቆማችሁት። በጣም ከእናንተ ጋር ነኝ እኔ ለቪክተም መቆማችሁን። ግን የእነሱ አጀንዳ እኔ ስላልተዋጠልኝ ከዛ እዚህ ጋር መጥተው እነ ሰብሊም ሲያወሩ እኔም ለብቻ ቤቴን ከፍቼ 800-900 ሰው ተሰብስቦ ወንዶቻችን ኑ ጥሩ ወንድሞቻችን ጆይን አርጉን ለዚህ ሪሊ ለዚህ ለቪክተሞች ከሆነ የምንቆመው እናንተ ታስፈልጉናላችሁ። እናንተ ከፊት መቆም አለባችሁ። እኛ ከኋላችሁ ቆመን ነው ይሄን ማራመድ የምንችለው እንጂ አንዳንዶቹ ባሎቻቸውን አቅፈው ባሎቻችሁ እንደዚህ ሲሏችሁ እሺ እንዳትሉ ይላሉ ማለት ነው። ገባ? እኔ አሁን ሲንግል ማም ነኝ። እውነት ለመናገር ለሁሉም ነው ያልኩት። አምና ፕራውድ ኦፍ ኢት
ገባ? ሁለት ልጅ ሁለት ቤት ማሳደግ እዝና ላይ ክብር አይደለም። ገባ አባባሌ? እሺ እሺ። እና ይሄን ለማለት ነው። ቴንኪዩ ቴዲ። ቴንኪዩ ቲጂያችን። የመጨረሻ 5 ደቂቃ ሳዳ ሎየር ቅድም በኔትወርክ ነው የወረደችው። ከዛ ከሳዳ በኋላ ቅድስት፣ ሚጥሚጣ፣ የቢ ከዚህ በኋላ አምሶሪ ሰው አልቀበልም መውጣት ስላለብኝ ወደ ቲንክ ልቀጥል አይደል ቴዲ? ወደ አንቺ ልምጣ። ሳዳሽ ይኸውልህ ቴዲ፣ እኔ አንደኛ የኢትዮጵያ ውስጥ እየተቀነቀነ ያለውና ሰዎች የሚረዱት ነገር በጣም የተለያየ ነው። ኢትዮጵያ ውስጥ የኢኮኖሚካሊ ሶሻሊ እና ፖለቲካሊ ጥቃት አለ። በተጨማሪም ጾታዊ ጥቃት አለ። ገብተዋል አይደለ? ሴቶች ላይ ሴቶች በሴትነታቸው በኢኮኖሚ በሶሻል የሚጠቁበት ሀገር ነው። ገብተዋል አይደል? ንቅናቄውም ይሄንን በተመለከተ ነው እየተደረገ ያለው ነገርም ሴቶች አቢዩዝ አይደረጉ፣ ሴቶች አይጠቁ፣ አይደፈሩ፣ መብታቸው ይከበር። ሁለተኛ ደግሞ ይሄንን ኢንፍሉዌንስ አድርጎ ህግ አስከባሪው አካል ህግ እንዲያከብር፣ ህግ እንዲከበርበት፣ ጫና እንዲፈጠር። ብዙ ሰዎች ኤቪደንስ እያለ ነፃ እየወጡ ነው። ሴቶች በዚሁ ሳምንት ብቻ እኔ ያለሁበትን አካባቢ ልንገር፣ በዚሁ ሳምንት ብቻ ከ3 ወደ 4 ሴቶች ተገለው የ11 ዓመት ምናምን ሴቶች ተገለው ነው የሚገኙት፣ እየተገኙ ያሉት ተደፍረው ተገለው ጭምር ማለት ነው። የተደፈሩ ወንዶችና የተደፈሩ ይኖራሉ። ቴዲ ይኸውልህ እኛ ቀን በቀን የክስራ ወንዶችም አሉ። ስለዚህ ወንዶችም አሉ። ሞር ኦቨር ግን እሺ ታዩ ችግር የለም። 99.9 ሴቶች ናቸው እንበል። ስቲል 1% ወንዶች አሉ። ስለዚህ ወንድም መጠኑ ይለያይ እንጂ የጥቃቱ ሰለባ ነው። ይሄ ወንዶችን ከመጥላት ጋር ወንዶችን ከማንቋሸሽ ጋር የሃይማኖት ነክ ጉዳዮችን እንደዚህ ከማያያዝ ጋር ምን ያገናኘው? እሱ የውለህ የኮሚኒኬሽን ፕሮብሌም አለ። ይሄ ሚስ አንደርስታንዲንግ አለ። እሷ ሆት ሆና የምትናገራቸውን ነገር ቆርጦ የመልቀቅ ነገር አለ። እሷም ደግሞ ሆት ሆና ደግሞ ይሄ ነገሮችን ትሪት የምታረግበት መንገድ አንዳንድ ጊዜ ትክክል ያልሆነበት ቦታ አለ። ይሄንን እንረዳለን። ይሄ የራሷ የግል አስተሳሰቧ ሊሆን ይችላል። ገብተዋል አይደለ? ነገር ግን ተቆርጦ ነው አሁን አንተ ጋርም እየደረሰ ያለው። ቅድምም የመጣል ያለው ማስረጃ ተቆርጦ ነው። ገብተዋል አይደል? እሷ የሆነ ነገር ተናግራ ነው ከዛ የሆነ ነገር ቀጥላ እያለች ያለችው። ትክክል ነች እያልኩ አይደለም። ስትናገር ሆት ነች፣ ያ ትክክል አይደለም ነገሮችን የምትወስድበት መንገድ። ነገር ግን ሙቭመንቱ እንዲሁ ዝም ብሎ የመጣ አይደለም። ለእሷ ማስረጃ የሚላከው ከዚሁ ነው። ለምንድነው ማስረጃ የሚላክላት መሰለ? ውስጥ የሚሰማ አካል ጠፍቶ በጣም ከአቅም በላይ ሆኖ ነው ለእሷ መረጃ እየተላከ ያለው፣ እሷ እንድታወጣው ተብሎ ማለት ነው። ኦቨር የሚሰማ አካል ስለሚፈለግ ነው። ሰሚ አካል ጠፋ፣ ፍትህ እንዲሰጥ ይፈለጋል። በቃ ቶሎ ፍትህ እንዲሰጥበት ስለሚፈለግ ነው እንጂ ለሌላ ነገር አይደለም። ገብተዋል። ነገር ደግሞ የአንዲት እህታችን ድምፅ ትግላችን ሴቶችን ከሃይማኖት እስራት ነፃ ማውጣት ነው ይላል። ይሁን በምንም መንገድ ብትቆርጩ ብትቀጥዩ ከሌላ ቦታ ተገጣጥሞ ነው ካላልሽ በስተቀር ከየትኛው ኤክስትሪም ፌሚኒስት ናት። ያቻውን ሴት የኤክስትሪም ፌሚኒስት ነች። እኔ እምነት አለ ብላ የምታምን ሴት አይደለችም። ያቺ የራሷ ችግር ያለባት ነች። እኛ ኤክስትሪም ፌሚኒዝም ውስጥ ለመግባት ራሱ መጀመሪያ መች በአግባቡ ህጉ ተከበረልን። እኛ እኮ ፌሚኒዝም ራሱ የሚለውን ቃል ራሱ አለመጠቀምም ይቻላል። ባይዘው መስትቢ አይደለም ፌሚኒዝም። ስለዚህ ራሳችሁ የምትቃወሙት ራሱ አጀንዳ ውስጣችኋል ማለት ነው። ኖ አይደለም። ይኸውልህ ፌሚኒዝም መሰረቱን ካሰብከው የሴቶች እኩልነትና የፖለቲካል እነዚህን እኩልነትን ማምጣት ነው አላማው። ከመሰረቱ ስታየው የፌሚኒዝም ንቅናቄው ከየት መጣ ካልከኝ ከ1960ዎቹ በኋላ በፊት ነው ይሄ ነገር የነበረው። ዛሬ ጆርዲ ያመጣችው ነገር አይደለም። ገብተዋል አይደል? ዛሬ ጆርዲ የፈጠረችው ነገር አይደለም። ንቅናቄውን ስታየው አነሳሱንም ስታየው ማለት ነው። ነገር ግን አሁን ላይ ምንድነው እየተደረገ ያለው? ይሄ ኤልጂቢቲ በፌሚኒዝም ምክንያት የመጣ እንዴ? ምን ነው መጽሐፍ ቅዱስ ላይ እኮ ኤልጂቢቲ ወንድ ከወንድ ግብረ ሰዶማዊነት እንዳለ ይነገር የለ እንዴ? ቁርአን ላይ ይነገር የለ እንዴ? አለ እኮ ፊት የነበረ ነገር እኮ ነው ተመልሶ የመጣው። ምንም አዲስ ነገር የለውም።
ይሄ መከልከል አለበት። ሐራም ነው። እኛም አንፈልገውም። እኔ ሙስሊም ነኝ። ሐራም ነው። በአይኔም መስማትም ማወቅም አልፈልግም። ነገር ግን አዲስ ፌሚኒዝም የፈበረከው ነገር አይደለም። ማወቅ ያለብን ነገር እንዴ ሃይማኖቱ ውስጥ ራሱ ግብረ ሰዶማዊነት እንዳለ እየተናገረ ነው። ከስንት ሺህ ዓመት በፊት በመጽሐፍ ቅዱስ እየተገለጸ እኮ ነው። ከስንት ሺህ ዓመት በፊት በቁርአን ላይ እንደዚህ አይነት ነገር በጋሞራና በምን የጠፉ የተባለ የተነገረ ነው አይደል እንዴ? ዛሬ ፌሚኒዝም ይዞት የመጣ ነገር አይደለም። ገብቶ ካለ አይደል? ፌሚኒዝምን ግን አስታከው ይሄን መብታቸውን ኢትዮጵያ ውስጥ ለማስከበር የሚፈልጉ ሰዎች አሉ። ይሄ ሊካድ አይገባም አሉ። ይሄንን መቼም አንፈቅድላቸውም። ይሄ ሃይማኖት ያለው ሰው ይሄን ሊፈቅድላቸውም አይገባም። ሃይማኖት ስር ፌሚኒዝም ስር አይጠለሉ፣ መጠለያም ሊሆናቸው አይገባም። እንደዛው ይሄ ሴት ለሴት ብቻ አይደለም፣ ወንድ ለወንድም ካየ ደግሞ ኢቭን በኤቪደንስ ደረጃ ራሱ ያሉበት አሉ ተብሎ የሚገመት ደረጃ ላይ ነን እኮ ኢትዮጵያ ውስጥ። ግልጽ አልሆነም እንጂ እንደዚህ ግልጽ ሆኖ አልወጣም እንጂ ክልክል ነው። አዎ ክልክል ነው። ነገር ግን የምናወራው ስለመብት ነው። አንዴ ቆይ፣ እኛ አሁን ብዙ ወንዶች ሊቀላቀሏቸው ይፈልጋሉ። ብዙ ሴቶችም አንዳንድ ነገሮች ደስ ስላላላቸው መጀመሪያ ከእናንተ ጋር አብረው የነበሩ አሁን አፈንግጠው ወጥተዋል። እሺ ትክክለኛው ትግላቸው የትኛው ነው? አሁን እኛ መቀላቀል እንፈልጋለን። ኢኳሊቲ ቢፎር ዘ ሎው። ለምሳሌ ሴት ልጅ አለመጠቃት፣ ሴት ልጅ የፖለቲካ ዌፐን አለመሆን። እኛ እኮ የፖለቲካ ዌፐን ሁላ ነው የሆነን ያለ ነው። እስቲ ሂድ የተለያዩ ቦታዎች ላይ እኮ የፖለቲካ ዌፐን እኮ የሚያደርጋቸው ሴቶችን እኮ ነው። ሴቶችን በመድፈር እኮ ነው ንዴታቸውን የሚወጡት የተለያዩ አካባቢ ላይ። እሱ እኮ ገብቶናል። እሱን እኮ ቆይ አንድ ጊዜ ስሚ። እሱን እኮ ከእናንተ በላይ እኔ እኮ እየዘገብኩ እኮ እየዋልኩ እኮ ነው። እኔ የምዘግበውንም ሴቶች አጠገቤ እንዳይደርሱ የምታሳድሙ ከሆነ ችግራችሁ ከሚበደሉ ሴቶች ጋር ሳይሆን ችግራችሁ እግዚአብሔር በሰጠን ወንድ ከሴት ጋር ሴት ከወንድ ጋር እንዲገናኙ ከሚለው ጋር ነው ማለት ነው። እንደዚህ አይነት አስተሳሰብ ያላቸው ሰዎች የሉም አላልኩም። እኔ አላቸው ይኖራሉ። ግን ያንን አመለካከት አይምሯችን ማቀበለውም ነው። አንዴ እሰጥሻለሁ። በእናትሽ ዶክተር ጭቅጭቅ አትስማ ብሎኛል። እኔ እሰጥሻለሁ። ታወሪያለሽ፣ ችግር የለውም። ጥያቄን ብቻ ስሚ። ኦኬ፣ እነዚህን መቼ ያጸዳችሁ? አሁን እኮ ችግሩ ብስሉና ጥሬው ተቀላቅሎ ነው ያለው። እሺ፣ ሰው እኮ ችግሩ እንዳለ ያምናል። እንዳይቀላቀል ትግሉን ሃይማኖቱን ይወዳል፣ እንዳይቀላቀል ትግሉን ሀገሩን ይወዳል፣ እንዳይቀላቀል ትግሉን ሚስቱን ባሏን ትወዳለች፣ ጄኔሬሽን መቀጠል እንዳለበት ያምናል። እናንተ ጋር መጥቶ ወይም ደግሞ የምታራምዱ ኃይሎች ጋር እንዳይመጣ እነዚህን ነገሮች በአሉታዊ መንገድ የሚገልጹ ተንታኞች መሀላችሁ አለ ወይ? አላስወገዳችሁ ወይ? ጥርት ያለው ትግላችን ስብስባችን ይሄ ነው ብላችሁ አልተናገራችሁ። ስለዚህ አብራችሁ ተቀምጣችሁ ተስማምታችሁ ስታወሩ ካየ ከመቃወም ውጭ ታዲያ ምን አማራጭ ሊኖረው ይችላል? እሺ ይሄን ነገር እንዴት አየሽው? ከዛ ወደ መጣ የመጨረሻ ነው። አሁንም በግልጽ የምነግርህ ነገር ቢኖር ኤክስትሪም ፌሚኒዝምን አልደግፍም። ኢትዮጵያ ውስጥ ኤክስትሪም ፌሚኒዝም መግባት አለበት ብዬ አላስብም። ይሄ ሴት ልጅ እስከ ጥግ ድረስ ሴት ከሴት ወንድ ከወንድ እንደዚህ አይነት ነገሮችን የሚፈቅድ ፌሚኒዝምን አልደግፍም። ለእኛ ሀገርም እንትንም ፖለቲክስም አይደለም። ነገር ግን ፌሚኒዝም እንደ ኮንሰፕት የመጀመሪያ ኮንሰፕቱን ስታየው የሴትን ልጅ ጥቃትን መከላከል ነው። ፌሚኒዝም ባንለው ራሱ በፊትም እኮ አለ። ለምሳሌ በኢህአዴግ ጊዜ የሴቶች እኩልነት፣ የፖለቲካል እኩልነት ምናምን የተባለ እንትን ይሰጠዋል እኮ ቦታ ይሰጠዋል እኮ የምታውቀው ከሆነ ኢቭን በቢሮ ደረጃ እኮ የሴቶች ጉዳይ አለ አይደል እንዴ? አሁን ያ በቢሮ ደረጃ በሴክተር ደረጃ ያለው ቢሮ ራሱ ስራዬ ብሎ ይሄንን ስራ እየሰራ አይደለም። የሴቶችን ጥቃት እየተከላከለ አይደለም። ጀስት አይኑን ጨፍኖ ፖለቲካል ስራ ብቻ ነው እየሰራ ያለው። ያ ትክክል አይደለም። ያ መቆም አለበት። የሴቶች ጉዳይ ላይ ማተኮር አለበት። ኢኳሊቲ ትኩረት መሰጠት አለበት። ያ ደግሞ የሚሆነው እንደዚህ አይነት ግፊት ሲመጣ ከጎን እንደዚህ አይነት ግፊት ሲመጣ ሰዎች ደንገጥ ይሉና ትኩረት ያደርጋሉ። ያን ትኩረት መሀላችሁ ያሉ ዋናውን አጀንዳ ትንሽዬ ጠብታ የመርዝ ጠብታ ጋን ሁሉ ትበክላለች አይደለ? ትንሽዬ አሉታዊ ነገር በተለይ ሴንሲቲቭ በሆኑ ጉዳዮች ላይ በድፍረት አገኘን ብሎ ከእናንተ ጋር ተቀላቅለው ይህንን ፕሮፋይል አድርገው ተቀምጠው ሰው ሲያይ ትልቁን አጀንዳ አፈር ከድሜ ነው የምታበሉት።
ለምንድነው ማታጸዷቸው ነው? ከአታምኝም ኦኬ፣ እንደማታምኝ ትነግሪናለሽ። በማጽዳት ረገድ ላይ ግን የታለ? መቼ ያጸዳችሁ? መቼ ተቃወማችሁ? ዞር በሉ። እኛ አጀንዳችን ይሄ አይደለም። የእኛ አጀንዳችን ይሄ ነው። ስለዚህ ከወንድሞቻችን ጋር ሆነን እውነትም እኛ ገዶን የተነሳ ነው። ሴቶቻችን ይበደላሉ፣ ህፃናት ይደፈራሉ። ህጉ እንዲጠብቅ ነው። የፍርድ ሂደቱ እንዲስተካከል ነው። ለዚህን የተነሳ ነው። ሴቶች በኢኮኖሚ፣ በፖለቲካ፣ በማህበራዊ ጉዳይ ከወንዶች እኩል ተጠቃሚ እንዲሆኑ ያ የሚሆንበት ስርዓት እንዲፈጠር ነው እንጂ እንዲህ አይደለም ብላችሁ መች ነው ያወገዛችሁት? ያወገዛችሁበት ፓርት አለ? ራሳችሁን የለያችሁበት ፓርት አለ? አሁን ይሄ ሰሞነኛው አጀንዳው ምናልባት እንትን ስለሆነ ነው እንጂ በዚህ መልኩ የተከራከርንባቸው ሊቲጌሽኖች ሁሉ አሉ። ሴት ለሴት ሆነን እንደዚህ ሃይማኖቱ ነው እንደዚህ የሚያደርጋችሁ እንደዚህ ብለው ሲከራከሩ ነው ሃይማኖታችንን አትንኩ። እኛ ከሃይማኖት ጋር ችግር የለብንም። ችግራችን የሴቶች ጥቃት ነው። የሴቶች ጥቃት መቆም አለበት። ኢቭን በሃይማኖትም ቢሆን ሴት ልጅ ትጠቃ የሚል ሃይማኖት የለም በግልጽ። እስልምናም ትጠቃ አይልም፣ ክርስትናም ትጠቃ አይልም። ሴቶቻችሁን ጠብቁ ነው የሚለው። እንደውም ቅድሚያ ይሰጣቸው ነው የሚለው ነብያችን። ሴቶቻችሁን ጠብቁ፣ ሴቶቻችን አደራ እያሉ ነው የሞቱት። ገብቶሃል አይደለ? ኢቭን በአደራ መልክ እንኳን ሰጥተው ነው የሞቱት። ሴቶቻችን ለወንዶቻቸው ሰጥተው አደራ ብለው ነው የሞቱት። ስለዚህ እያወገዝናቸው ነው እናወግዛቸው። እሺ ነገር ግን ደግሞ የኢኳሊቲ ላይ በአንድ እንቆማለን። በአንድ ቆምበት ቦታ አለ። ለምሳሌ መታ የሆነ ኢትዮጵያዊነት ላይ አሁን አንድ ትቆማለህ አይደለ? የሆነ ነገር ሲመጣ በኢትዮጵያዊነት እኔ ሌላ አላውቅም፣ ግን እንዴት ነው እንደዛ የሚሆነው? ቆይ እኔ አይዶን የክርስትና እምነት ተከታዮች በእስልምና ቁርአን ያነበባችሁ ታግዙኛላችሁ። ብርሃን ከጨለማ ጋር ህብረት የለውም ይላል። በተለይ ይሄ ወንድ ከወንድ ሴት ከሴት ጋር አንድ ላይ ሆናችሁ ሰው ይጠራጠራል። ባደጉት ሀገራት ቢሆን ይፈቀዳል፣ ችግር የለውም። ኢትዮጵያ ግን በህግ ደረጃ እንደ ወንጀል የተያዘው ገባሽ አይደል? በግልጽ ይኸውልህ፣ ኢትዮጵያ ላይ በግልጽ እኔ ፌሚኒዝም ነኝ። ድምፅሽ ይቆራረጣል። ሳዳ ድምፅሽ ይቆራረጣል። ብሎ በግልጽ የሚናገሩ እኮ የሉም። ይሰማል? አሁን ይሰማል። ኦኬ እኔ እንዲህ ነኝ። ይቆራረጣል ድምፅሽ። እንደዚህ ብሎ የተናገረ በግልጽ ያወጣል። ኦኬ እሺ፣ በቃ ዞሮ ይመጣል። እሺ፣ አሁን የመጨረሻ ዙር ላይ ነው የምንገናኘው። ከዚህ በኋላ ምንም እንትን አልልም። እኔ ከነገ ወዲያ በሰፊው እንገናኛለን። አሁን ማን ምን ይላል የሚለውን እንድታውቁ ስለፈለግኩ የቤት አድማጮች ታፕታፕ አድርጉ። የመጨረሻ ከቅድስት እንጀምራለን። ከዛ ወደ እናንተ እመጣለሁ በተዋረድ ቅድስታችን። እሺ 5 ደቂቃ ለሽንታችን። እሺ አመሰግናለሁኝ። ያው እኔ እንደሚታወቀው ብዙ ጊዜ ፖለቲካው ላይ እንትን እላለሁ፣ ግን ፖለቲካ ከሴቶች መብት ተለይቶ አይሄድም። ትልቁ ችግራችን ምን መሰለ? በአይዲዮሎጂ ፖለቲካ አውርተን አናውቅም። ራሱ ፌሚኒዝም ምንድን ነው የሚለውን የሚቃወመውም የሚደግፈውም ሰው ቁጭ ብሎ መድረክ ፈጥሮ ይሄ ትክክል ነው ይሄ ትክክል አይደለም ብሎ ተወያይቶ አያውቅም። ችግሩ ጭፍን ደጋፊ ነው ያለው፣ ጭፍን ተቃዋሚ ነው ያለው። ይሄ በቃ ማህበራዊ ሚዲያ ያመጣው ችግር ነው። የተነሱ ነገሮችን አድሬስ አደርጋለሁ። ዘመቻን በሚመለከት ሰብአዊና ዲሞክራሲያዊ መብቶች ሲጣሱ ቅድም ስናገር ፌሚኒዝም አይዲዮሎጂ ስለሆነ ኢትዮጵያ ውስጥ ይተገበራል አይተገበርም፣ እሱ በጣም ዘመናት የሚፈልግ ነው። ምክንያቱም አሁን ኢትዮጵያ የተከተለችው ያለው የፖለቲካ አይዲዮሎጂካል የሆነ ነገር ስለማናይ፣ እንደውም አሁን መደመር ነው የሚል መንግስት ይዞ የመጣዋለ ሌሎች ፓርቲዎች ሌላ ነገር ስለሚሉ ማለት ነው። እስካሁን ድረስ በፖለቲካ ፓርቲ ደረጃ የኔ አይዲዮሎጂ ፌሚኒዝም ነው ብሎ የመጣ ፓርቲ ስለሌለ ማለት ነው። ሰብአዊና ዲሞክራሲያዊ መብቶች ሲጣሱ ዜጎች የተለያዩ አይነት ዘመቻዎች ያደርጋሉ። ሰላማዊ ዘመቻ ምን አይነት ተቃውሞ ይደረጋል? ቤት ውስጥ መቀመጥ፣ በአደባባይ የሚቻል ከሆነ ሰላማዊ ሰልፎችን ማድረግ፣ ካልሆነስ ከስራ መቅረት እና የመሳሰሉ ሰዎች በሰላማዊ መንገድ ቁጣቸውን የሚገልጹበት መንገድ አለ።
ለምሳሌ ጆርዲ ስታረግ ሰምቻለሁ። ሴቶች እንዲህ አይነት ዘመቻዎች ብናደርግ የሴቶች መምሪያ ተብሎ የሴቶችና ህፃናት ጉዳይ ተብሎ የተኛው አካል የፖለቲካ መጠቀሚያ ሆኖ ብቻ ከሚቀር እንዲህ አይነት ፍትሆች ሲጓደሉ ሰው በግል እየወጣ የሚላቸውን ነገር አቁሞ ስራውን መስራት ይጀምራል። የሞት ቅጣት የተፈረደባቸውን ሰዎች ዶክሜንት ሰርቆ ደብቆ አውጥቶ የሚለቅ የፍርድ ስርዓታችንን መንግስት ሳይወድ በግዱ እንዲያው ያስገድዳል። ይህ በየትም ዓለም ያለ ነው። ጥቁር ሴቶች አድርገውታል። በደል ሲደርስባቸው ዛሬ ማርች ኤትን የምናከብረው እነዛ ሴቶች ከወንዶች እኩል ሊከፈላቸው ይገባል የሚል ዘመቻ ስላደረጉ ነው። ዛሬ ይህንን የምንተነፍሳትን በተለይ ከኢትዮጵያ ወጥቶ አውሮፓና አሜሪካ የተቀመጠ ሰው ጀግና የሆኑ ፌሚኒስቶች ያረጉት የመብት ተቃውሞና እንቅስቃሴ ነው። እኔን ጥቁሯን ሴት አውሮፓ መጥቼ ከሌሎች ሰዎች ጋር እኩል እንድሰራ መብት የሰጠችን። ይሄ የብዙ ሰው የንባብ ችግር እንደሆነ ምንም ጥያቄ የለውም። አንዱ ዘመቻ እሱ ነው። ለኢትዮጵያ ይሆናል አይሆንም ወይ? በብዙ ባህል ውስጥ ስለምናልፍ ቀላል እንዳልሆነ በደንብ እረዳለሁ። ሌላው እኔ ሰዎች ደብል ስታንዳርድ ሲሆኑ ደስ አይለኝም። ለዛ ነው ከተበደሉ ሰዎች እኮ ነው የምቆመው። በጣም ብዙ ሰው ሲያነሳ ናይጄሪያ ቤት ተሄዶ የእኛ ጉዳይ ሲነሳ ምናምን አሉ። ጎበስ የዛሬ 3 ወር መለስ ብትሉ አንድ አፍሪካዊት ሴት ልጅ አይሮኖ ኬንያቱን ናይጄሪያ ፖለቲካዊ ውይይት የምታወያይ ልጅ ነበረች። የኢትዮጵያ ፖለቲከኞች እዚህ ፕላትፎርሙ ላይ ያሉ ሰዎች በሙሉ ወደዛ ሄዱና ትግሬውም ጄኖሳይድ ተፈጽሞብኛል አለ ሄዱ። የአማራ ፖለቲከኞችም ሄደው አማራ ህዝብ ላይ ጄኖሳይድ ተፈጽሟል አሉ። የኦሮሞ ፖለቲከኞችም ሄዱና ኦሮሞ ህዝብ ላይ ጄኖሳይድ ተፈጽሟል አሉ። ልጅቷ አንድ ቀን ስትሰማ አማራ ሁሉ ተገሎ በስማ ምናምን ብላ የሀገር ጄኖሳይድ ብላ ስትሉ አለች። ሌላኛው ገብቶ ሲያስረዳት እንደዚህ ስትሉ በኋላ እንደውም አያናና ልዕልና ገብተው በደሎች ተፈጽመዋል እንጂ ኢትዮጵያ ጄኖሳይደር አይደለችም። ሀገሪቷን የጄኖሳይድ ተርም ውስጥ ለማስገባት ሲደረግ ነበር። ይሄንን አንድ ሰው ሲቃወም አላየውም። ትክክል ነው ወይ ትክክል አይደለም እሱ ሌላ ጉዳይ ነው። ይሄንን አንድ ሰው ሲቃወም አላየውም። ሴቶች በዚህ ጉዳይ ላይ ግን ከሌላ ዜጎች ጋር ተነጋገሩ ተብሎ ኢሹ ለመደረግ ለምን አስፈለገ? ስንቃወም እየመረጥን አይደለም። ሌሎች አድርገዋል፣ ይሄም ቀጥሏል። ሁለቱም ድርጊት ትክክል ነው ወይ ካልከኝ የራሳችንን ጉዳይ በራሳችን የመፍታት ባህል ማምጣት አለብን። ቅድም አንድ ወንድሜ ሲናገር በጣም ስተቱ የሞቱ ሰዎችን ሰብስባ አለ። በቃ የሆነ ሰው ከሞተ በቃ መረሳት ነው ያለበት። የሞት እኮ አይነት አለው። የ8 ዓመት ህፃን ልጅ ተደፍራ ሞታ ተቆራጣ ተጥላ ተገኝታ የእሷን ጉዳይ ይዘ ስትሄድ የሞተች ሰው ይዞ መጣ የሚልክ ሰው ቢመጣ ምን ያክል ነው የሚያምህ? የእነዚህ ወላጆች ቤተሰቦች እየሰሙ ከሆነ በጣም ፔን አለው። ፍትህ የሚያስፈልገው እኮ የቆመው ሰውማ ራሱ ይታገላል። እሺ ትንሽ ደቂቃ ብቻ ጨምርልኝ፣ ብዙ ነገሮች ስለተነሱና ረዥም ሰዓት ስለሆነ የሞቱ ሰዎችን ሰብሰባ ብሎ ለማለት እንዲህ አይነት ሞራል ማምጣት በጣም አሳፋሪ ነው። ነገ በኛ ቤት ስለሚደርስ እያንዳንዳችን ቤት ስለሚያንኳኳ ሰብለ ያነሳችሁ እኔ ቅድም